ቢዝነስማን ማለት ጠንቃቃ ነው፣ ለቢዝነሱ ወታደር ነው፣ ጠባቂ ነው። ቢዝነሱን እያንዳንዷ ነገር ህልሙ እስከሚሳካለት ጊዜ ድረስ የጊዜና የገንዘብ ነፃነት እስከሚያውጅ ድረስ መዝናናት አያምረውም። ሰላም እንዴት ናችሁ? ውድ ሚሊዮነሮች መንገድ ፕሮግራም ተከታታዮች፣ ዛሬ እንግዲህ ያው እንደተለመደው በየሳምንቱ የዓመቱ ቅዳሜ ነው የምንለውኛ ቆይታ እንዴት ነበር? ወዝወዝ ያላችሁ ቢዝነስ ፕላናችንን ሁልጊዜ የምንዳስስበትና እንዴት ሰርተን እንዴት እንቀየራለን የሚሊዮነሮች መንገድ ምንድነው ለሚለው ለአዳዲስ ሰዎች የሁለተኛው ዙር ምዝገባ ኦሬዲ እየተጠናቀቀ ነው ያለው። ትንሽ ቀን የቀረው ኤምኢቲን ማንም ሰው እንዳይረሳ ብለናል። ኤምኢቲን ማንም ሰው እንዳይረሳ ማለት 8795 ላይ መመዝገቢያችን ስለሆነ 8795ን ሴቭ ያላደረገ ሰው እንግዲህ የሚሊዮነሮች መንገድ ፕሮግራም መጀመሪያ በ8795 ላይ ሴቭ አድርጎ ሜሴጅ ቤት ገብቶ ኤምኢቲ ብሎ ወይ ኤምአር ብለው የተመዘገቡ ሰዎች ናቸው። በየሳምንቱ የሚሞላ አቴንዳንስ እንዳትረሱ። ዛሬ እንግዲህ የቢዝነስ ፕላናችንን ፐርሰንት ዋናዎቹን በደንብ እናስረዳቸዋለን። ከዛ ውጪ የበዓሉን ያስመለከተ ጥያቄና መልስ አለን እናንበሽብሻቸዋለን። ዛሬ ግን ሰፋ የምናደርገው ቢዝነስ ፕላኑ ላይ ወደ 3ኛ ወር እየሄዱ ስለሆነ የመጀመሪያ ወር ላይ ያለውን ብቻ ቦነስ ራሱን እየደመሩ እንዳይመጡ ኢንቨስትመንቱን በደንብ የምናሳይበት ነው። ከዛ በዘለለ ፈታ እያደረግናቸው በመሃል አንዳንድ በዓሉን የሚመስሉ ነገሮች የምንለቅላቸዋለን ማለት ነው። ፕሮግራማችን ለየት ባለ ሁኔታ ነው ዛሬና ሳምንት የምናደርገው። የሁለተኛው ዙር በጣም ሰፋ ያለ ነው። ሁለተኛው ዙር ላይ የተሳተፈ ያለ ሰው ምናልባት አብዛኛውም ቀርቶናል የሚሉትን ፕሮግራም ተካቷል። አሁን ብዙ መስፈርቶችን ነው ያካተተው። የነ ቼክ፣ የነ ባንክ አካውንት፣ የነ የቀረው የግብይት ትስስር፣ የሎኬሽኑ በጣም ብዙ እየተካተተ ያላለና ዛሬ ግን የተወሰኑትን እናወራቸዋለን። እስኪ የሚሊዮነሮች መንገድ ምን ያክል ዝግጁ እንደሆነ ዛሬ ግን ምዝገባ አሁን ምንም አይነት የሲስተም ችግር የለም። ሲስተም ሬዲ ነው። ማንኛውም ሰው 8795ን ሴቭ ያላደረገ ካሁኑ ያድርግ። ይቺ የሚሊዮነሮች መንገድ ሚስኮል ነች። 8795ን ሴቭ አድርጋችሁ ወደ ሜሴጅ ተጋቡና ሜሴጅ ብቻ ነው። አንዳንድ ሰው ድረገጽ ላይ ምናምን ተለያየ ሪሰርች ላይ ጎግል ላይ ይገባልና አይደለም። በኢትዮ ቴሌኮም የሚሰራ 8795 ብቻ ሾርት ኮድ ነው። እሱን ሴቭ ካደረጋችሁ በኋላ ሌላ ምንም ሳትጨምሩ ኤምአር ብላችሁ ወይ ኤምቲ ብላችሁ መመዝገብ ነው። ኤአር እያላችሁ ደግሞ አቴንዳንስ ያልሞላችሁ ሰዎች አቴንዳንሳችሁን በየሳምንት መሙላቱን አትርሱ ማለት ነው። እንግዲህ ዛሬ በየ3ኛው ወር ላይ ሰዎች እየጀመሩበት ነው። ሁለተኛውን ወር እንትን ብለዋል። ፍላጎት ያላቸው እየደወሉ የደረሱበትን ደረጃ ማሳወቅ፣ ፍላጎት ከሌላቸው አንዳንድ ሊስተካከልላቸው የሚፈልጉ ነገር አሉ። አንዳንድ ሰዎች ደረጃቸውን ለመናገር ሽጋታቸውን የሚገልጹና ኦሬዲ በሚሊዮነሮች መንገድ ግን እንደዛ አይነት ነገር የለም። ለማንኛውም ግን ፍላጎት ያላቸው ብቻ ሌሎችን እንዲያበረታታ እየገቡ አየር ላይ ፍላጎታቸው ከሆነ የደረሱበትን ደረጃ እየተናገሩ ያልገባቸውን እየጠየቁ ዛሬ ግን ወደ 3ኛው ወር መጨረሻው ላይ በየ3 ወሩ ሪፍሬሽ ላይ የሚደረግና ፐርሰንቱ ስለሚሻሻል በመጨረሻው 3ኛው ወር ላይ የዛሬ ወር ማለት ነው ስንት ነው ሊመጣ የሚችለው የጀመርንበት ቢዝነስ ፕላን ግልጽ ይበልልን። ለመቀጠልም እየተንገዳገድ ነው። በተለያዩ ሰው ሰራሽና የተፈጥሮ አደጋም እያስቸገረን ነው። ለሱ ምን ታግዙን አላችሁ የሚሉም ብዙ አሉ። የነሱን እንዴት ማገዝ፣ እንዴት መዝለል፣ እንዴት መንቀሳቀስ እንዳለባቸው በዓሉን ባስመለከተ እንዴት ሽልማት እንደምናንበሽብሻቸው የቢዝነስ ፕላኑ ፐርሰንት ምን አይነት ነገሩን ይዞ ከሁለተኛው ወር ወደ 3ኛው ወር እንዴት እንደሚሻገር ግልጽ ያለውን አሰራር ዛሬ ደግሞ በደንብ ወደ እነሱ እናርሳለን ማለት ነው። አዎ ሰፋ ያሉ ሀሳቦችን ወደ ቢዝነስ ሰልጣኞቻችን የምናደርስ ነው የሚሆነው። ምናልባት ግን ዛሬ እንደ አዲስ እየሰሙን ያሉ አድማጮች ሚሊዮነር መሆን የሚፈልጉ ብዙ አድማጮች ይኖሩናልና በየመሃሉም ምን አይነት ነገር ነው የኛ ፕሮግራም የያዘው፣ ከዛ ደግሞ ስለ ፐርሰንቱም አንዳንድ ነገር እናነሳለን። እንደተባለው ደግሞ በየ3 ወሩ ደግሞ አፕዴት የሚደረግ ነገር አለው የፐርሰንቱ ሁኔታና ስለዛም የምናነሳቸው ነገሮች ይኖራሉ። ከአድማጮችም ሀሳብ አስተያየቶችን እንቀበላለን። በ0116686041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሀሳብ አስተያየታችሁን መስጠት ትችላላችሁ። አስተያየታችሁንም እንደዚሁ ጥያቄም ካላችሁ እንቀበላለን። በተለይ ደግሞ አሁን ሁለተኛው ዙር ምዝገባ በስፋት እየሄደ ነው የሚገኘው። ኔትወርኩም በደንብ እየሰራ ነው። 8795 ላይ ኤምአር እያላችሁ መመዝገባችሁን እንዳትረሱ። ሳትመዘገቡ ያው ስልጠናውን መሰልጠን ምንም ጥቅም እንደሌለው ነው የሚቆጠረው። ስለዚህ
ግዴታ ተመዝግባችሁ እኛ ባልነው መሰረት ቅኝትም ሲደረግ ተሳታፊ እንድትሆኑ የግዴታ ተመዝግባችሁ ነው ስልጠናውንም መሰልጠን የቢዝነስ ፕላኑ አንድ አካል መሆን የምትችሉት። ከዛ ደግሞ ኤአር እያላችሁ አቴንዳንስ መሙላትም የማይረሳ ነገር ስለሆነ በየሳምንቱ 8795 ላይ ኤአር እያላችሁ አቴንዳንስ መሙላታችሁን እንዳትረሱ። አቴንዳንስ የምትሞሉት መጀመሪያ ከተመዘገባችሁ በኋላ ነው። ሁለተኛውም ዙር አሁን የተመዘገባችሁ ሰዎች ከተመዘገባችሁበት ቀን ጀምራችሁ አሁን ስራውንም ባትጀምሩ ከመቼ ጀምሮ እየተከታተላችሁ ነው የሚለውንም ለኛ ለማወቅ ስለሚያመቸን ከዛ ጀምራችሁን አቴንዳንስ የምትሞሉት። ከዛ በቅርብ ጊዜ ደግሞ ስራችሁን ጀምሩ ልትባሉ ስለምትችሉ ራሳችሁን እያዘጋጃችሁ ቆይታ አድርጉ። የሞላችሁበት የስራ ዘርፍ አለ፣ መነሻ ካፒታላችሁም እንደዛው ስላለ በዛ እንደዚሁ ቦታ እያፈላለጋችሁ ሊሆን ይችላል። ስነ ልቦናችሁን እያዘጋጃችሁ በማንኛውም ሰዓት ላይ ጀምሩ ልትባሉ ስለምትችሉ ሁለተኛው ዙር ተመዝጋቢዎች ራሳችሁን እያዘጋጃችሁ ቆዩ። የመጀመሪያው ዙር ሰልጣኞች ደግሞ በደንብ ቢዝነሳቸውም አሪፍ እየሄደላቸው እንደሆነ ነው ከሚመጡ መልእክቶችም እየተረዳን ያለ ነው። በቃ ደስ ይላል እንደዚህ አይነት ነገሮች። ሁለተኛውም ዙር ምዝገባ በደንብ ሰፋ ያለው ለዛ ይመስለኛል። መጀመሪያው ዙር ላይ እንዴት ነው እሱ ሰው እየተለወጠ ሳናይ እንዴት እንገባበታለን የሚሉ ሰዎች ብዙ ነበረ። በቀጥታ የስቱዲዮ ስልክ መስመራችንም ገብተው እንደዚሁ ይሄንን ሐሳብ ያነሱ ብዙ ናቸው። መተማመኛ የለንም ዝም ብለን እንዴት እንጀምራለን የሚል ማለት ነው። ያው እኛ የምንጠይቃችሁ ነገር የለም ከናንተ እኛ የምንፈልገው ነገር የለም። ስለዚህ ጆራችሁን መስጠት ብቻ ነው የሚጠበቅባችሁ። ከ100 ብር ጀምሮ እስከ 100,000 ብር ድረስ የሚሰሩ ስራዎችንም ስናነሳ ነበረ። እንደው ወደ በኋላ ላይ እነግራችኋለን የተወሰኑትን ለማስታወስ ያክል። ሁለተኛው ዙር ሰልጣኞችም የቢዝነስ ሐሳብ የሌላቸው ሰዎች ካሉ ያንንም እንዲኖራቸው ለማስቻል እነሳንም የምናነሳላቸው ነው የሚሆነው። በጣም ጥሩ። በዋናነት እንግዲህ በመሰረቱ እኛ ሀገር አንድ የተለመደ ነገር አለ። ማናይቼ እንዴት አመኘ የሚባል ነገርና ይሄ ማለት ያው እንግዲህ እኛ ብዙ ጊዜ አውርተነዋል። ማናይቼ ገንዘቤን እሰጣለሁ ነው የሚባለው እንጂ ማናይቼ እሰራለሁ አይባልም። ገንዘብ አምጡ ከተባለ ማናይቼ አገር ጥዬ እሄዳለሁ ነው የሚባለው። ተሰደዱ ከተባለ ነው እንጂ ማናይቼ ስራ እሰራለሁ አይባልም። ሰው ስራ የሚሰራው ሰብአዊነትን ብቻ መሰረት አድርጎ ነው። በሰብአዊነት ውስጥ ስራ የሚባል ነገር አለ። ሰው በስራ መንፈሱ ይዝናናል፣ በስራ ውጤት ራሱን ያስተዳድራል፣ በስራ ውጤት ራሱን ይመግባል፣ በስራ ውጤት ብዙ ራሱን ይቀይራልና የኛም ፕሮግራም እያላቸው ያለው ወደ ስራ ግቡ ነው። እንግዲህ በዋናነት የመጀመሪያዎቹ ሰዎች ውስጥ በሶስት የተከፈሉ ነገሮችን አይተናል። አንድ ጀምረው ምንም ያልተሳካላቸው ሰዎች አሉ። ግልጽ ስንናገር ጀምረው ምንም ያልተሳካላቸው ሰዎች አሉ። ጀምረው ልክ ከድሮ የተሻለ እንቅስቃሴ፣ ከድሮ የተሻለ ትርፍ፣ ከድሮ የተሻለ ህይወት እየኖሩ ያሉ አሉ። ጀምረው ደግሞ 100% እያሳኩት ያሉ አሉ። 100%ና ከዛ በላይ ሁሉ ከ100 በላይ ሁሉ እያሳኩ ያሉ ቢዝነስ ፕላኑን በደንብ የተጠቀሙበት በዚህ 2 ዓመት ውስጥ ስራ ከጀመርን ጀምሮ የምንደርስበትን ደረጃ የሚሊዮነሮች መንገድ ለወጣው ህግ፣ ለወጣው ሂሳብ፣ ለወጣው መስፈርት፣ ላስቀመጠው ነገር ሁሉ አንዱን ሳናጓደል እግር በእግር ረገጠበት ረግጠን ሚሊዮነሮች መንገድ ጎራ ላይ ነው የምንገናኘው ብለው ደግሞ በተለየ ወኔ ማህበራዊ ህይወታቸውን ትተው የሰላማዊ ህይወታቸውን ትተው እያንዳንዱ እስከዛሬ የነበራቸውን ደካማ ጎን ሙሉ በሙሉ ትተው ጊዜያቸውን፣ ገንዘባቸውን፣ እያንዳንዱ ስነ ምግባራቸውን በተጠንቀቅ ስራ ቦታቸው ማድር፣ ስራ ቦታቸው በመዋል፣ ስለ ስራቸው ብቻ በማውራት፣ ቢዝነስ ፕላኑን ብቻ በማየት፣ ስልጠናውን በማዳመጥ፣ በሬዲዮ ያዳምጣሉ፣ በቲቪ ያዳምጣሉ፣ በሶሻል ሚዲያ ያዳምጣሉ፣ ኤስኤምኤስ ሜሴጅ ላይ ይጻጻፋሉ፣ ቴሌግራም ላይ ይጠያየቃሉ። በተለያየ መንገድ በእኛ በውስጥ ቤት ብዙ ነገር ይልካሉ። ራስ በራስ በጣም ብዙ ይወያያሉ፣ በአካል ይገናኛሉ። በቃ ለሌላ ነገር ቢዚ ናቸው፣ አይሰሙም። ሰክሰስፉል ሳንሆን ወዲትኛውን ቦታ ፊታችን ዞር አናደርግም። ልክ ጋሪ እንደተጫነ ፈረስ መስገር ያለብን እስከ ፍርሽከው ነው አይደል? እንደዛ አይነት ብቻ ነው አሁን እነሱ ያላቸውና በሚገርምሽ ሁኔታ እንደዛ አይነት ህግና ደንብ ያሟሉና በቁርጠኝነት የተነሱ ሰዎች ደግሞ ያለ ምንም ማካበድ፣ ያለ ምንም መጨናነቅ፣ ያለ ምንም መቸጋገር እያንዳንዷ ነገር በእግር እያሳኳት ነው። እስኪ ለመሆኑ ግን እያሳኩት ነው ከተባለ
እንዴት ነው የሚያሳኩት? በባለፈው ይሄ በተከታታይ የምናነሳዋለን። በዚህ አጋጣሚ አንዳንድ እስኪ እንደው እንደ መግቢያ ማነሳው አድማጮቻችን በደንብ እንዲከታተሉት ቴሌግራም ቻናላችን ላይ እንዲህ ነው እንዴ በኢትዮጵያ ውስጥ በቢዝነስ ፕላን ሰርቶ መለወጥ የባህል ጨዋታ ነው ያላችሁን አየሁት። ከባድ ነው የባህል ጨዋታ የሚባል ነገር የለም። ለምን ሲሉት ብዙ ባልደረቦች አይ በጀመርኩ በተወሰነ ጊዜ ንግድ ፍቃድ የለም ተብሎ ተዘጋብኝ፣ በዛው ደግሞ ገቢዎች መጡ ተብሎ ዘጉብኝ፣ በዛው እንደገና በ3 ቀን በጨርሰም ስተት ነበር ተብሎ ላይሰንሱ ላይ ድጋሚ ለ9 ቀን ተዘጋብኝ። ይሄ ማለት የሰራተኛና የቤት ኪራይ በኃይለኛ ሁኔታ እያከሰረኝ ባለበት ሁኔታ እኔ መርካቶ ቃላመጣ ሰራተኛዬን አስቀምጬ እጄ ስመለስ 20 ሺህ ብር ተጭበርብራ አገኘኋት። ስለዚህ ኢትዮጵያ ውስጥ ሰርቶ መለወጥ ከባድ ነው የሚል ምላሽ ነው ያመጣው። በነገራችን ላይ እኔ ሰዎች እንዴት እንደሚተረጉሙት ሁሉ ሳላድንቅ አላልፍም። አንዳንድ ሰዎች ችግራቸውን ወጥ ያደርጋሉና ያው በሽታውን ያልተናገረ መድኃኒት ያገኝለት። ይሄ ግልጽ ነው የተናገረው። በእርግጥ የሚሊዮነሮች መንገድ የቢዝነስ ፕላን ስልጠና ግን እንደው ዝም ብለህ ፈርጥጥ አይደለም ያለው። የሚሊዮነሮች መንገድ የቢዝነስ ፕላን ፕሮግራም ምንድነው የሚያወራው ማለት ነው? አንድም አይነት ነገር በሁሉም በበላይ ሚዲያ የሚተላለፉ የሚሊዮነሮች መንገድ መሆኛ ሲስተም ህግና ደንብ አለው። እነኛን ህግና ደንብ በደንብ ያከበረ ለምሳሌ ስራ ሲጀምሩ በአቅማቸው ልክ ብቻ ጀምሩ ነው ያለው። በትርፍ ጊዜ የሚሰራ ስራ አለ፣ በትርፍ ገንዘብ የሚሰራ ስራ አለ፣ በሙሉ ጊዜና በሙሉ ገንዘብ የሚሰራ። ለምንድን ነው በትርፍ ጊዜ የሚሰራ ስራ ያለው? ሰው ቁጭ ብሎ ስራን ትርፍ ላይ ያደርግ አይደለም። ስራ ካለው ባለችው ትርፍ ስራ ትርፍ ሰዓት ነው መስራት ያለበት። ሌላ ስራ ራሱ በነገራችን ላይ ሚስቱን የሚያሰራ ሰው ሌላ ሰው ሰራው አይባልም። ጋቢው ለራሱ ሚስት ማለት ግማሽ አካል ነች። ኦፍ ኮርስ ያ ሰውዬ ራሱ እየሰራ ነው። እሱም ደግሞ ሚስቱ የሱ ሙሉ የአንድ አካል የአንድ አምሳል መሆኗን ማረጋገጫ በሀሳቡ የምትስማማ በየቀን 20 ደቂቃ ሚቲንግ ያላቸው በየሳምንት 2 ሰዓት የሚሰለጥኑ ሙሉአቸውንና ነገ የሚሰሩትን የሚገማገሙ በታርጌት ብቻ የሚንቀሳቀሱ እያንዳንዷ ነገር ምን ያልተወራ ምን ያልሰለጠን ነው አለ እንጂ አንድ ሳምበዲ የሆነ ድርጅት ወይ መንግስት ሰራተኛ ስለሆነ አንድ ሰራተኛ ቀጥሮ ቤት ተከራይቶ አስቀምጦ በትርፍ ብር የሚሄድ ከሆነ ይሄ አይደለም። በትርፍ ጊዜና በትርፍ ብር ሰርቶ በቀላል ሚሊዮነር ይሆናል። ይሄ አይደለም። ይሄማ ከሆነ ኢንቨስትመንት ነው። እኛ ምንድነው ያለው? የኢንቨስትመንት ስራ እንዳሰሩ ኢንቨስትመንት የኢንቨስተሮች ነው። ኢንቨስተር ለመሆን 5 ዓመት የስራ ልምድ ይጠየቃል። አንድ አካል ካለመኖር ወደ መኖር ያመጣው የራሱ ቢዝነስ የሁለት ወይም ከረዘመ 5 ዓመት ኤክስፒሪየንስ የሌለው ሰው ኢንቨስትመንት አይሰራም። ራሱ የሚሰራው ነገር ግን ራሱ እየሰራ ቢዝነሱ ካደገ ከሱ ቁጥጥር ውጪ ከሆነ ሙሉ ጊዜውንም ሰጥቶት ካልበቃው ምሳሌ ትዳር አጋር ወይም ወላጅ ወይም የወለደው ልጅ ካለ ከነሱ ጋርም ቀጥሎ ካልቻለ አሁን ሌላ ሰራተኞችን እያበቃ ምናልባት ከ10 አንድ ታማኝ ሰራተኛ ሊያገኝ ይችላል። እንዴት ነው ብለህ አትክልትና ስፔሻ ሲቋቋም ሲመሰረት በዚህ አይነት መንገድ ነው ብለን እንዳብራራንላቸው እንደዛ ስራ ቦታ እየዋለ ስራ ቦታ እያደረ ምሳሌ ምን ብለናል እኛ ሱቅ አካባቢ ላይ ሰው ማስቀመጥ አይቻልም። ከስራ ውጪ ሌላ ነገር ማውራት አይቻልም። ስራ ቦታ ላይ ሰው በእጅ ሰላም አይባልም። ከሌላ ቦታ የተገዛ ዕቃ አይቀመጥም። በጣም ብዙ አውርተናል። ማንም ቤተሰብ ነኝ ብሎ ቢመጣ ካሻሪ ወይም ስራ ውስጥ ቦታ ውስጥ አይገባም። እነኛን ሁሉ ያስተማርነው እኮ ለጥንቃቄ ነው። እያንዳንዷ ነገር ለጥንቃቄ። ቢዝነስማን ማለት ጠንቃቃ ነው። ለቢዝነሱ ወታደር ነው፣ ጠባቂ ነው። ቢዝነሱን እያንዳንዷ ነገር ህልሙ እስከሚሳካለት ጊዜ ድረስ የጊዜና የገንዘብ ነፃነት እስከሚያውጅ ድረስ መዝናናት አያምረውም። ለቅሶ መዝናናት፣ ቁብ፣ ሰደቃ፣ ተሽካር፣ ልደት፣ በዓል አይመለከተው። እኛ እኮ እንደ እኔ ኦርቶዶክስ እምነት ተከታይ ነኝ። የፋሲካ እምነት ትልቅ በኦርቶዶክስ እምነት ተከታዮች ትልቁ በዓል ነው። የኦርቶዶክስ እምነት ተከታዮች ፋሲካ ጊዜ ትልቅ በዓል ሆኖ ሳለ ነገር ግን የፋሲካ ቀን እኛ ስንሰራ እንሆን ነበር። አሁንማ ወዲህ አንሰራም፣ ዝግ ነው ድርጅታችን። ነገር ግን በዛን ጊዜ አሁን የጊዜና የገንዘብ ነፃነት ስላወጅን አሁን ድርጅታችንን መስርተን ስለጨረስን ነው። ነገር ግን በዛን ሰዓት የፋሲካ ቀን ለራሱ ለቅርጫ ሰው በፌስታል ስጋ ለመያዝ ይገዙናል። ሰው ቄጠማ ይገዙናል። ቢራ እና ለስላሳ ከነጠርሙሱ ያሲዙና ቤታቸው ይዘው እንግዳ ሲመጣ ምናምን ሰብሰብ ብለው በዓሉ ለማክበር ያንን ስንሸጥ ነው የምንውለው። የማይሸጥ ነገር ጠይቅ። ምንም ከልጆች ከረሜላና ማስቲካ ፊኛ ጀምሮ ማለት ነው ይሄን ግዛልኝ በማለት የበዓለት ሁሉም እጁን ይዘረጋል ለሚወደው አይደል። እና የበዓለት እንደዛ አይነት ስራ እንሰራ ነበር። አሁን ግን አንሰራም።
እኛ ያልናቸው ምንድነው? እነኚህን ሰዎች አትዝናኑ፣ ተመጻድቁ፣ ጽድት ብሎ ሰራተኛ አስቀምጦ ሄዶ እንደው በቃ ሚሊዮነር ሆናለሁ የሚባል ነገር የለምና ከዚህ አጋጣሚ ለሁሉም መማሪያ እንዲሆን ነው ይሄንን ያወራ ነው ማለት ነው። ከዚያ በዘለለ እስኪ ለማንኛውም አንደኛ ወር ላይ ስኬታማ ሆነው ሁለተኛው ወር ላይ ስኬታማ ይሆናሉ፣ ሶስተኛው ወር ላይ ወደ ስኬት እየተንደረደሩ ነው ያልናቸው ሰዎች ደግሞ ምን አምጥተው ነው አይደለ? ትንሽ እንዳሰብ እስኪ ምን አምጥተው ነው ለነሱ ደግሞ ሲል በኋላ በደንብ የምንመጣበት ይሆንና ሃይላይቱን አሁን ለመናገር ያክል ምሳሌ አንድ አድማጭ ደግሞ እንዲህ ብሏል። በየሳምንቱ ተመሳሳይ ስልጠና ይሰጣል። በነገራችን ላይ ግን እሱ አልገባውም። በየቀን እኮ ሰው ምግብ ይበላል እስከሚሞት ድረስ፣ እኛም እስከምንለወጥ ድረስ የሚሊዮነሮች መንገድ ይሄ ተመሳሳይ ስልጠና የሚቆመው ከዚህ ስልጠና ወደ ሌላ ስልጠና የሚሄድ ሰው ሲኖር ነው። ደግሞም ተመሳሳይ ሊመስል የሚችለው ለስልቹ እንጂ በደንብ ለሚያዳምጥ ሰው ሁልጊዜ የምናወራው ይለያል። በነገራችን ላይ እንግዲህ በመጀመሪያው ወር ላይ በ100 ብር የጀመረ ሰው መጨረሻው ላይ ስንት ሲያመጣ ነው ማለት ነው? አመጣ አሳካ የምንለው 200 ብር ብቻ ሲያደርግ ነው አይደል? ከምኑ ጋር ከመነሻ ካፒታሉ ጋር ማለት ነው። 100% አሳካ። እንግዲህ ያው ብዙዎችን የምናስቀው ቢዝነስ ፕላን ግን ወዴት ይሄድ እንደሆነ ትንሽ እናሳያቸው ዛሬ ማለት ነው። እዚህ ላይ እንግዲህ በ100 ብር ካፒታላቸውን የጀመሩ ሰዎች መጨረሻው ወር ላይ የት እንደደረሱ ስናይ ሶስተኛው ወር ላይ 800 ብር ነው የሚመጣው። ሶስተኛው ወር ላይ እንግዲህ ማለትም በደንብ ስናያት 200 ብር አደረጉ፣ ሁለተኛው ወር ላይ ደግሞ 400 ብር አደረጉ፣ ሶስተኛው ወር ላይ 800 ብር ደረሰ። መጨረሻው ወር ላይ በ100 ብር ብቻ ነው መስራት የሚጠበቅበት ሲባል አንዳንዱ 3 ወር ሙሉ 300 ብር ጨምሮ ከዋናው ጋር 400 ብርን ቁጭ ያደረገ ሰው አለ። ይሄ አይደለም። ወደ 500 እንሄድ ደግሞ እቺ 100% ስለሆነች ብዙ ለሂሳብ አታስቸግርም። ወደ 500 እንሄድ። በ500 ብር የጀመሩ ሰዎች አሁንም የዛሬ ወር ላይ መድረስ ያለባቸው 3429 ብር ከ50 ሳንቲም ነው። እንዴት ካሉ እንዴት ያሰለጠንከውን ወደ ኋላ እንዳትል ብለው ይልኳሉና 500 ብር 90% ነው ትርፉ። ይሄ ማለት ደግሞ 450 ብር ነው። ከጀመርኩበት 500 ብር ጋር እኮ መጨረሻ ወር ላይ 950 ብር ማለት ነው። ስለዚህ ትርፉ 450 ከሆነ 450ን 3 ጊዜ ማባዛት ነው እንዳይሉ አይደለም። ሁለተኛው ወር ላይ በ950 ብር ጀመሩ ማለት ነው። እንግዲህ ከዛ ያተረፉትን ጨምረው ይሄ 90% አልተቀየረም። አሁንም ሁለተኛው ወር ላይ እንግዲህ በ950 ብር ስለጀመሩ እዛኛው ላይ 450 ያተረፉት በ500 ስለጀመሩ ነው። 500 ከትርፉ 450 ብር ጋር ተደምሮ ግን ሁለተኛው ወር ላይ በ950 ብር ስለጀመሩ በ90% 855 ብር አትርፈዋል ማለት ነው። ላይኛው ላይ ስንት ነበር ትርፉ? 450 ብር። ሁለተኛው ወር ላይ ግን በወር እንዴት ወሯ መጨረሻ ላይ 850 ተረፈ? ከትርፉ ጋር ካፒታሉን ስለደመረው። ስለዚህ ስንት ሆነ ማለት ነው? ከመነሻ ካፒታሉ ሁለተኛው ወር 950 ብር ጋር አንድ ጋር ሲደመር 1805 ብር። በዚህ በ1805 ብር ሁለተኛው ወር ላይ ሶስተኛው ወር ላይ እንግዲህ በምንድን ነው የሚጀምረው? በዚህ በ1805 ብር ጀመረ። ፐርሰንቱ ራሱ ነው ስንት? 90%። ይሄንን ትርፍ ግን ስንት ሊያመጣለት ይችላል? 1624 ብር ከ50 ሳንቲም ይመጣል። ለምን ከተባለ የትርፎቹን እየደመረ እዚህ ላይ እያባዛ ስለመጣ በሶስተኛው ወር መጨረሻ እንግዲህ የዛሬ ወር ላይ በ500 ብር የጀመራችሁ ሰዎች የዛሬ ወር ሶስተኛ ወር ስለሚሆን የዛሬ ወር ሲያልቅ 3429 ብር ከ50 ሳንቲም ማምጣት አለባችሁ። ይሄ ከሆነ ቀጥታ 2 ዓመት ሙሉ እግር በእግር ተከታትለን ሚሊዮነሮች መንገድ ላይ ነው የምንገናኘው። በአንድ ሺህ የጀመሩ ሰዎች ደግሞ 75% ነው ትርፋቸው። ይሄ ማለት 750 ብር ነች መጨረሻው ወር ላይ የሚያተርፏት። ከመነሻ ካፒታላቸው 1000 ብር ጋር 1750 ብር መጣች። ስለዚህ ሁለተኛውን ወር በስንት ጀምረውት ነበረ? በ1750 ብር። ፐርሰንቱ አሁን 75% ነው። ሁለተኛው ወር መጨረሻ ላይ ስንት አተረፉ ማለት ነው? ትርፏ ብቻዋን 1312 ብር ከ50 ሳንቲም። እንዴት ከተባለ እዛ ትርፍ ካፒታሉ ላይ ተጨምሮ ሰፋ ባለ ኢንቨስትመንት ነው አይመጣው። ስለዚህ አንድ ጋር ይደመርና ግን ሁለተኛው ወር ላይ ሲያልቅ 3062 ብር ከ50 ሳንቲም። የዛሬ ወር ደግሞ እንግዲህ ሶስተኛው ወር ሲያልቅ
በዚህ 3062 ብር ከነጥብ 50 ሳንቲም አሁን ጀምረዋል። በ75% ትርፉ 2296 ብር ከነጥብ 87 ሳንቲም ይመጣና አንድ ጋር ተደምሮ የዛሬ ወር እንግዲህ ሶስተኛው ወር ሲሞላው ይሄ በአንድ ሺህ የጀመረ ሰውዬ 5359 ብር ከነጥብ 3 ሳንቲም ያመጣል ማለት ነው። እንዴት ነው በአንድ ሺህ የጀመረ ሰው በሶስት ወሩ 5359 ብር ሊመጣ የቻለው ከተባለ ሪሳይክል ሲስተሙን በደንብ መከተል ማለት ትልቁ ነገር እዚህ ጋር ስለሆነ አሁን ያለነው ሰው 1000 ብር ላይ ነው። እስከ 100,000 ብር ያለውን ተመልሰን እንመጣላችኋለን በደንብ አድርገን ማለት ነው። ፕሮግራማችንን እናዳምጥና መልእክቶቻችንን ተመልሰን እስከ 100,000 ብር ድረስ እንመጣላችኋለን። ሁሉንም ትንትን አድርገን ማለት ነው። አዎ ምክንያቱም ሰፋ ያለ ነገር ነው። እስከ 3 ወር ያለውን የሁሉንም ነው ያየን ያለነው። ከ100 ብር ጀምረን እስከ 100,000 ብር ነው እንግዲህ የኛ ቢዝነስ ፕላን ያለው አሁን ላይ። ስለዚህ በዛ በየትኛው ብር ጀምራችሁ ድንግርም የሚላችሁ ከዛ ደግሞ አሁን ወደ 3ኛው ወር ስለሆነ እየተንደረደርን ያለነው 3ኛው ወር መጨረሻ ላይ ምን ያህል ነው የሚጠበቅባችሁ የሚለውንም በዛው እንድታቁት ስለተፈለገ ነው በደንብ እየተብራራ ያለውና ሁላችሁም ይሄንን ነገር አውቃችሁ ወሩ መጨረሻ ላይ በ3 ወር ውስጥ ይሄንን ማምጣት አለባችሁ። ያው ከ3 ወር በኋላ ደግሞ ይሄኛው ፐርሰንት ስለሚቀየር ያኔ ደግሞ የሚቀየረውን ነገር በስፋት ምናይ ነው የሚሆነው። ሁለተኛው ዙር ምዝገባ መመዝገባችሁን እንዳትረሱ። 8795 ላይ ኤምአር እያላችሁ ተመዘገባላችሁ። አንድ የተመዘገባችሁ ሰዎች ሁልጊዜ ኤምአር እያላችሁ መላክ አይጠበቅባችሁም። በቃ አንድ ተመዝግባችኋል። ከዛ በኋላ ግን በየሳምንቱ ኤአር እያላችሁ አቴንዳንስ ማምላት የግድ ነው። ስለዚህ እሱን ያደረጋችሁ ቆይታ ታደርጋላችሁ። መደወልም ትችላላችሁ 011-668-6041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደውላችሁ ያልገባችሁ ነገር ካለ እንደዚሁ ሐሳብ አስተያየትም ካላችሁ እንቀበላችኋለን። በ0970105688 ላይ ደግሞ በአጭር የጽሁፍ መልእክቶቻችሁን ልታጋሩን ትችላላችሁ። መደወል የማይመቻችሁ አድማጮቻችን ማለት ነው። መልእክቶች እናድምጥና ከመልእክቶች በኋላ ስንመለስ ደግሞ የቀሩትን ፐርሰንቶችም የምናያቸው ይሆናል። ሄሎ ደርሻለሁ። መጣው እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ። በርገርን ከነሙሉ ክብሩ ከቺል በርገር፣ ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺክን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምን ነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ። ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ፣ አሳጉላሽና ኮተሌት። የጾም ምግብ ካስፈለጎ ስፔሻል ኮምቦ ፓስታ በአትክልት፣ ቬጂቴብል ራፕና ፒዛ።
ኦኦ የፒዛ ጉዳይማ አይወራ። ቺል ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዱች አምሮኛል ካሉ ክለብ ሳንዱች የአሳ የእንቁላልና የቱና ሳንዱች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር ኤምኤስ ህንፃ 4ኛ ፎቅ ላይ ስልክ 0991 713439 አሊያም 0967 430908 ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺል በርገር የጣዕም አምባሳደር። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ። የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ። ከፕሌይ ስቶር ፒያዝ ዴሊቨሪ ብለው በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት www.piazdelivery ኦርደር ማድረግ ይችላል። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ ተለያዩ ድርጅቶች ደረሰኝ እናዘጋጃለን። ፍላገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። አንተን መኪና ነው አላልኩም እንዴ? ባታሰራም እንዴ? ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራ ነው የሚያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባቸው ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ። እርሶ ብቻ መኪናውን ይዘው ይምጡ፣ እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ ስልክ 0911 88 1980 አሊያም 0919 8876 23 ማሜ ጋራዥ የመኪናው ዶክተር። አስቤዛ ለመግዛት መንከራተት ሰልችቷቸዋል? እንግዲያውስ ወደ ነፃነት አትክልትና አስቤዛ ጎራ ይበሉ። ዘወትር ከ12 ሰዓት እስከ 2 ሰዓት ተኩል ከእርሻ ምርት እስከ ፋብሪካ ምርቶች፣ የባልትና ውጤቶችና ቅመማ ቅመሞች በአንድ ቦታ በድርጅታችን በተመጣጣኝ ዋጋ በተቀላጠፈ መስተንግዶ ያገኛሉ። አድራሻ ቁጥር 1 ካራ ኮተቤ አርሴማ ሰፈር በኮብልስቶን ወጣ ሲሉ፣ ቁጥር 2 ጎሮ ከአደባባይ ወደ ሰፈራ በሚወስደው መንገድ ወረድ ብሎ፣ ቁጥር 3 ሰሚት 72 ዳሎል ማደያ ፊት ለፊት ያገኙናል። ለበለጠ መረጃ 0939 11 55 29 ይደውሉ። ስለመረጡን እናመሰግናለን። ነፃነት አትክልትና አስቤዛ። አረ እንደምን አለሽ? ኦሆ ነይ 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 ነይ። አረ እንደምን አለሽ? ወንዱ ደቡብ አፍሪካን ሴቷ ዱባይ፣ ወንዱ ደቡብ አፍሪካ ሴቷ ዱባይ፣ ትገደባላችሁ ዘንድሮ እንዳባይ። ለህዝቡ ቁመዋን ኪያና በላይ፣ ለህዝቡ ቁመዋን ኪያና በላይ። ለአገር ለወገኑ፣ ለአገር ለወገኑ፣ ለጭቁን ወገኑ ለህዝብ የሚያግዝ ሰው እንደዚህ ካለማ የበላይን ሚዲያ በየቀኑ እንስማ፣ የበላይን ሚዲያ በየቀኑ እንስማ። ሁለን ባንድ ዓላማ ይህን የመሰለ ቻንስ እንዳንቀማ። ዘመዳን ይህን የመሰለን ቃሩዬ ቻንስ እንዳንቀማ። ቃሩዬን እንዲያው መጋሌዋን ዘመዳ ሁሌ መጋሌዋን ዘመዳን እንዲያው መጋሌዋ ቃርዬ ሁሌ መጋሌዋ። በላይና ክያ ያልሆኑት ምቀኛ፣ በላይና ክያ ያልሆኑት ምቀኛ ሰርተው ያገኙትን
እንዲሁም በሐሳብ ያካፍሩናን ለኛ ምን ይሰማ ጆሮ ምን ይውጥ ጉረሮ ምን ይሰማ ጆሮ ምን ይውጥ ጉረሮ ሁሉም ህዝቡ ይስማ ከዛሬ ጀምሮ ታይደማም የመጣችሁበት ዓላማው ምንድነው? እኛ የመጣ ነው የነበላይ ሚዲያን ስልጠና ብለን ነው። ስብሰባ ከሆነ እዛው ፓርላማ ነው። ታውድማማ ታይደማማ ነረታይድማማ አረታይድማማ ታይደማማ ነረባሏ ባሏን እምነት ጾታ አይልም ሀብታም ደሃ አይልም ሴት ወንድ አይልም ትንሽ ነው ትልቅ ሴት ወንድ አይልም ትልቅ ነው ትንሽ የነበላይ ሚዲያን እንቀላቀለው በጊዜ ሳይመሽ አማን እንቀላቀለው አማን በጊዜ ሳይመሽ አማን 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 አማን። አድማጮች የሚሊዮነሮች መንገድን ነው እያደመጣችሁ የምትገኙት። እስከ 12 ሰዓት ድረስ አብረናችሁ ቆይታ የምናደርግ ነው የሚሆነው። ከናንተም የተለያዩ ሐሳብ አስተያየቶችን እንቀበላለን። ያልገባችሁም ነገር ካለ እንደዚሁ መጠየቅ ትችላላችሁ። ሐሳብ አንገድብም። የትኛውንም ሐሳብ አምጥታችሁ ማንሳት ትችላላችሁ። ያው መልሱን ከኛ ስለምታገኙት ማለት ነው። ከፐርሰንቱ ጋር በተገናኘም ያው የገባችሁ ሰዎች ስለ ፐርሰንቱ ገብቷቸው በዛ መሰረት እየሰሩ እየተለወጡበት ነው የሚገኘው። ከዛ ደግሞ ፐርሰንቱም ደግሞ እንዲሁ እንደቀልድ እያዩት ያሉ ሰዎችም ደግሞ እንዲሁ ተቀምጠዋል። ነገር ግን የሚለወጡበት ነገር ስለሆነ የቢዝነስ ፕላኑ አንድ አካል ስለሆነ ያንን ነገር በሲሪየስ ወስደው መከታተል በዛ መሰረት ደግሞ መሄድ መቻል አለባቸው። ምክንያቱም ብዙ ምስክሮችን አይተናል። በዚህ በእኛም ስቱዲዮ በቀጥታ ስቱዲዮ ስልክ መስመራችን እየደወሉ ሐሳብ አስተያየታቸውን ሲሰጡን የነበሩ ብዙ የቢዝነስ ሰልጣኞቻችን አሉና ከነዛም ትምህርት መውሰድ ያስፈልጋል። ከኛ ነው ወደ እናንተ እየደረሰ ያለው። ከናንተ የሚጠበቅ የትኛውም ነገር የለም። ባላችሁ ነገር ብቻ መጀመር፣ ይሄንን ፕሮግራም ማዳመጥ ብቻ ነው ከናንተ የሚጠበቀውና ሐሳብ አስተያየታችሁን በ0116686041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ መስጠት ትችላላችሁ። 09775688 ደግሞ የአጭር የጽሁፍ መልእክት መቀበያችን ነው። በዛም መልእክቶቻችሁን ልታደርሱን ትችላላችሁ። ጥያቄም ካላችሁ እንደዚሁ ቀደም ሲል ፐርሰንቱ ጋር በተገናኘ 100 ብርም 500 ብርም እያነሳን ነበር። እስከ 100,000 ብር ደግሞ እስከ 3 ወር ምን ያህል ነው የሚጠበቅባቸው የሚለውን እንግዲህ ሰልጣኞቻችንም እስከ 2 ወር ያለውን ሪፖርት ሲያደርጉልን ሲነግሩን ነበር የቆዩት። በ3 ወር ውስጥ ደግሞ ምን ያህል ይጠበቅባቸዋል የሚለውንም እሱን እያነሳን ነው የምንገኘው። በጣም ጥሩ። ዋናው ነገር ትልቁ ምንድነው የምንሰራበት ምንድነው የሚያስገኘን አይደለ? ትልቁ ነገር ዞሮ መግቢያ ቤቴ ብሏል ያረል ስቴት። ስለዚህ ዞሮ መግቢያ ቤታችን ቦነሳችን ነው፣ ትርፋችን ነው፣ እድገታችን ነው። ስለዚህ በሚሊዮነሮች መንገድ ቅድም የጀመርንላችሁን እንቀጥል። በሚሊዮነሮች መንገድ ስራ ስንሰራ ከሚያስፈልጉት ከቢዝነስ ፕላን የመጨረሻ በነገራችን ላይ ፕሮግራም ለምን አስፈለገ፣ ታርጌት ለምን አስፈለገ፣ እቅድ ለምን አስፈለገ፣ መስራት ለምን አስፈለገ ሲባል ለውጤት። ውጤት ማለት ምኑ ጋር እንዴት የቱ ጋር ሲደርስ ነው ከተባለ የመጨረሻው አንድ ገበሬ የሚዘራው ለፍሬ ነው። አንድ ተማሪ የሚማረው ለማወቅ ነው። አንድ ነጋዴ የሚነግደው ደግሞ ለማትረፍ ነው። ሁላችንም ሄደን መጨረሻ ላይ ለምናገኘው ስኬት ቁልጭ ብሎ እንዲቀመጥ ቁልጭ ብሎ በአይነ ህሊና የታየ ቀድሞ በኋላ ላይ በአይነ ስጋ የሚታይ ውጤት ነው። ስለዚህ ለዛ ነው እናንተ በ1,000 በ10,000 በ5,000 ምናምን የጀመራችሁ ሰዎች ይህን ማምጣት አለባችሁ። ይህን ካላመጣችሁ አሰራሩን በደንብ ፈትሹ፣ ጠይቁ የምንላችሁ ማለት ነው። እንግዲህ ይህንን ስልጠና ሁሉንም የማይከታተል ሰው ሊኖር ይችላል። ነገር ግን ተመዝግቦ እኮ ነው ስልጠናውን ለመከታተል ምንድነው የሚያስቸግረው ነው የምንለው። እኛ ደግሞ ስልጠናውን ለመከታተል እንግዲህ ጆሮ መስጠት ብቻ ነው የሚያስፈልገው። ሰዎች ቢዚ ነን ለሚሉ ሰዎች ደግሞ የምር ይህን ፕሮግራም ለማዳመጥ አሁን እኮ ከ10 ሰዓት ጀምሮ እስከ 12 ሰዓት አለን እዚሁ ኢትዮ ኤፍኤም ላይ ማለት ነው። ምሽት ላይ ከሀገሬ ቴሌቪዥን ከ2 ሰዓት ጀምሮ እስከ 4 ሰዓት አለን። ሮብና ሐሙስም እዛው ላይ ይደገማል በቀን። በላይ ሚዲያ ብለው ቢገቡ በማንኛውም ቀንና ሰዓት ዩቲዩብ ላይ እና ቲክቶክ ላይ በተለይ ቴሌግራም ላይ ደግሞ አጫጭር ጽሁፍ እየጻፉ በየቀን አውቶማቲክ መልስ የሚያገኙበት ነው።
ስለዚህ ሰው ይሄን ሁሉ ለማድረግ ደግሞ 8795 ላይ ኤምቲ ብሎ መመዝገብና ወይም ኤምአር ብሎ መመዝገብ ከዚህ በዘለለ በየሳምንቱ አቴንዳንስ መሙላት ነው። አሁንም አቴንዳንሳችሁን ኤአር የሚል አቴንዳንስ እንዳትረሱ። ለመመዝገብ 2 ብር ካርድ ኮስት አድርጎ ነው ፕሮግራሙ ወደ እናንተ ሶፍትዌሩ ሊልክላችሁ የሚችለው። መመዝገባችሁንና አጠቃላይ የሚያስፈልጋችሁን ግብአት እዛ ላይ ባጭር ያብራራላችኋል። አቴንዳንስ ስሞሉን በየሳምንት መመዝገባችሁን ብቻ ሳይሆን እየሰለጠንኩ ነው እየተከታተልኩ ነው የሚል መረጃ ወደኛ ዳታ እንዲመጣ ስለሆነ አዎ እየሰለጠንክ እየተከታተልከን መሆንህን አረጋግጠናል የሚል ሜሴጅ ወደ እናንተ እስከሚመጣ ደግሞ 2 ብር ኮስት ስለሚያደርግ እሱን ደግሞ ቢያንስ 5 ብርና ከዛ በላይ የሚሆን ስልካችሁ ላይ ካርድ መኖርና 2 ብር እንደሚቆርጥባችሁ በአየር ሰዓት እንደማይሰራ የሚሰራው በኢትዮ ቴሌኮም ሲም ብቻ እንደሆነ መመዝገቢያው 87 እንደሆነ በደንብ ወቁ። ከዚህ በዘለለ ካስቸገራችሁ በ0910 80 80 19 ኢሜል ስልክ ላይ በሜሴጅ ወይም በቴሌግራም ሐሳባችሁን ልካችሁ 8795 ሾርት ኮዳችሁ እንዲህ ያለኝ ብላችሁ መልእክት መላክ ትችላላችሁ ማለት ነው። ስለዚህ ወደ ነበርንበት እንምጣ። ቦነሳችን ላይ ስንሄድ ቅድም ያቆምነው 1000 ላይ ስለሆነ ይሄኛውን የቀረውን በደንብ አድርገን እናወራላችሁ ማለት ነው። መቼም ቢሆንና በማንኛውም ቀንና ሰዓት ቢሆን ልትረሱ የማትችሉት ትልቁ ነገር አሁን ያወራሁት ያለውን መጨረሻ ወር ላይ ምን አገኛለሁ፣ ሁለተኛ ወር ላይ ምን አገኛለሁ፣ ሶስተኛ ወር ላይ ምን አገኛለሁ፣ ያንንስ ለማትረፍ ምንድነው ከኔ የሚጠበቀው? አንተ የምትለው ትርፍም አልመጣለኝ ካላችሁ እሱን እንድጠይቁ ነው የምናደርገው። ጥሩ። ስለዚህ በ500 ብር የጀመራችሁ ሰዎች አሳጥረው ሶስተኛ ወር ላይ 8884 ብር የወር መጨረሻ ላይ ቦነሳችሁ ይሆንና ከካፒታላችሁ ጋር አጠቃላይ ሲደመር ግን 22460 ብር ይመጣል ማለት ነው። እንግዲህ በ5000 የጀመራችሁ ሰዎች ናችሁ። ለባርኩ በ5000 ቢዝነስ የጀመራችሁ ሰዎች በእኛ በሚሊዮነሮች መንገድ በየሳምንቱ ስልጠና ስለምንሰጣችሁ ማለት ነው። በየሳምንቱ ስልጠና ስለምንሰጣችሁ በየቀኑ ሶሻል ሚዲያ ላይ በየሳምንቱ በሚኒስትሪ ሚዲያ ስለምታገኙን በቀላሉ የሚጠበቅባችሁ ይሄ ቀላል ፐርሰንት ነው። ይሄንን ለማሳካት ያን ያክል ከእናንተ የሚያስቸግር ነገር ብዙም የለም ማለት ነው። ቅድም ያቆምኩባትን ነው ያወራችሁ ያለሁት። የ5000 ብር የመጀመሪያ ወር ቦነስ 65% ስለሆነ ትርፉ 3350 እንደሆነ መጀመሪያ ነግረናቸዋል። የመጣንበትን አንረሳም። አረሽ ነው ቀንዋል ቀጣዩ ንገረኝ እንዳትሉን፣ ወሬኞች እንዳትሆኑ፣ አዋቂዎች ሁኑ። ይሄ ማለት እንግዲህ ሲደመር ከካፒታሉ 5000 ጋር 8250 ብር ነው። ሁለተኛው ወር ላይ በስንት ጀመራችሁ ታዲያ? በ8250 ብር ነው። ለምን ከላይ ያተረፍነው 3250 ብር ከመነሻችን 5000 ጋር ጨምረን ስላተረፍን ሁለተኛው ወር ላይ በ8250 ብር ጀመርና በዛው በ65% ትርፋችን 5362 ብር ከነጥብ 50 ሳንቲም መጣ። መጀመሪያው ወር ላይ እኮ በ65% 3250 ነበር ያተረፍነው። በዚሁ በ65% እንዴት 5362 ብር ልናተርፍ ቻልን ካላችሁ አያችሁ 3250 ብር ካፒታላችሁ ላይ ስለተጨመረ ነው። ፐርሰንቱ ግን ራሱ ነው። ለመሆኑ ሁለተኛ ወር መጨረሻ ላይ ስንት ማምጣት አለብን ስትሉኝ ነው አሁን 13612 ብር ከነጥብ 50 ሳንቲም ማምጣት አለባችሁ። ይሄንን 13612 ብር ከነጥብ 50 ሳንቲም ይዛችሁ በዚሁ በ65% ትርፍ ወደ ሶስተኛ ወር ኢንቨስትመንት ትገባላችሁ። ታዲያ ዘወትር በየሳምንቱና በየቀኑ የምንሰጠውን ስልጠና በማዳመጥ ሕግና ደንቡን በማክበር አንድ ቀንም ከስራችሁ ውጪ ፎከሳችሁ ወደ ሌላ ሳይሄድ ከቀጠላችሁ ሶስተኛ ወር ላይ በወሩ መጨረሻ የምታተርፉት ከካፒታላችሁ ውጪ 8884 ብር ከነጥብ 12 ሳንቲም ታተርፉና ከመነሻ ካፒታላችሁ ከ13612 ብር ከነጥብ 50 ሳንቲም ጋር ስደምሩት 22460 ብር ከነጥብ 50 ሳንቲም ይመጣል። በስንት? በ5000 የተጀመረ ሶስተኛ ወር መጨረሻ ላይ ዛሬ ወር ስንት ነው የሚደርሰው? 22460 ብር ባጭሩ ማለት ነው። ይህንን ማድረስ አለባችሁ። በዚች አይነት እንቅስቃሴ ያለማቋረጥ እግር በእግር የምትከታተሉን ከሆነ አያችሁ ቀስ ያለ የሲስተም ግንባታችሁ
ወደ ገዘፈው ኢኮኖሚ አሁን ስናወራ ወደ ነበረው ወደ ሚሊዮነሮች መንገድ ከፍ እያልን አብረን ጉዟችንን ልንቀጥል ነው ማለት ነው። ጥሩ። ስለዚህ በ10 ሺህ ካላችሁ ደግሞ በ10 ሺህ የጀመራችሁ እንግዲህ 55% ተብላችኋል። ይህ ማለት ፐርሰንት 5500 ብር ነው። ከመነሻ 10 ሺህ መነሻችሁ ጋር 15500 ብር መጨረሻ ወር ላይ ከመነሻ ካፒታሉ ጋር የሚመጣ ነው። ሁለተኛ ወር ላይ እንግዲህ የዛሬ ወር የጀመራችሁት 15500 ብር ነበረ። በዛው በ55% 8525 ብር በአንድ ወር ማትረፍ ችላችሁ ከካፒታላችሁ 15500 ብር ጋር ግን ስደምሩት 24025 ብር ደርሷል ማለት ነው። አያችሁ። አሁን ግን የጀመራችሁት ወደፊት የዛሬ አንድ ወር ላይ ማለትም 3ኛ ወር ሲሞላን ስንት ለማድረስ ነው እየሰራን ያለ ነው? 37238 ብር ከነጥብ 75 ሳንቲም። ለምን ፐርሰንቱ ተቀይሯል እንዴ ካላችሁ ፐርሰንቱ አሁንም 55% ነው እና ካላችሁ የተነሳችሁበት 24025 ብር ስለሆነ ፐርሰንቱ ግን ራሱ 55% ነው። ከየት መጣ? ከላይ ያተረፍነውን አያችሁ። ይሄን ጊዜ ነው ቁብን የጠላ ነው። ከላይ ያተረፋችሁትን ወደ ቁብ አይደለም የጣላችሁት። ከላይ ያተረፋችሁትን መጀመሪያ ለቤት ዕቃ አይደለም ማህበራዊ ህይወት የተቃወሙ እዚህ ጋር ነው። ከላይ ያተረፋችሁትን ለማህበራዊ ህይወት አሉባሌ ቦታ አላላችሁትም። ለዚህ ነው ጌም ዞን ተገትራቷል። ያለ አቅም አልኮል አትጋት፣ ከሱስ ውጣ፣ ጊዜና ኢኮኖሚን በአግባቡ ተጠቀም፣ የሚሊዮነሮች መንገድ አሳክተ ሚሊዮነርስ ከመተውን ድረስ ሙሉ ሙያህንም አዳርክንም ዜናህንም ኢንፎርሜሽን አጠቃላይ ትኩረት ሚሊዮነሮች መንገድ ቢዝነስ ፕላን ላይ ይሁን ያልነው ለዚህ ነው። ስለዚህ በአንድ 3ኛ ወር ላይ በአንድ ወር ብቻ 13213 ብር ከነጥብ 75 ሳንቲም ማትረፍ ትችላላችሁ። ከዚህ ጋር ተደምሮ ነው እንግዲህ 37238 ብር ከነጥብ 75 ሳንቲም መጨረሻ ወር ላይ ይመጣል ያልነው። እንግዲህ ደዋዮቻችን 1% እናውራችሁ ብለን ነው እየቀጣናቸው ያለ ነው። በ20 ሺህ ብር የጀመርነውስ አረኔጋ ድረስ ለምትሉ በደንብ ተከታተሉ። ይችን ካልኩሌት ሳትጠቀሙ ቢዝነስ ፕላን መንፈስ መስሎ ከሂሳብ ውጪ የምትጠብቅ መቼም ወደ ኋላ ነው የምትቀረው። እግር በእግር በላይን ተከታትዬ ይቺ የተሰጠችኝን ትናንሽ የበስራ ተከትዬ 2 ዓመት ሙሉ የምር ሚሊዮነር ሆናለሁ ካላችሁ በደንብ ተከታተሉ። በ20 ሺህ የጀመራችሁ ሰው 45% ነው ትርፋችሁ። መጀመሪያ ወር ላይ 900 ብር በባለፈው አውርተነዋል። እንግዲህ አንድ ጋር ከ20 ሺህ ብር ጋር ሲቀጥል 29 ሺህ ይመጣል መጨረሻ ወር ላይ። ሁለተኛ ወር ላይ የዛሬ ወር ላይ ስንት ነበር ኢንቨስት ያደረጋችሁት ማለት ነው? እንግዲህ ትርፉን አንድ ጋር ጨምሮ ሁለተኛ ወር ላይ 29 ሺህ ኢንቨስት አደረጋችሁ። ፐርሰንቱ ራሱ 45% ነው። ትርፉ ስንት መጣ ታዲያ? መጀመሪያ ወር ላይ 900 ካተረፈ እንግዲህ 20 ሺህ፣ ሁለተኛ ወር ላይ ግን 900ን ጨምሮ ስለተንቀሳቀሰ በ29 ሺህ ካፒታል 13050 ብር መጣ ማለት ነው። ከዚህ ከቦነሱ ጋር ሲደመር 29 ሺህ መጨረሻው ላይ ሁለተኛ ወር እንግዲህ አሳክተናል የምትለው የዛሬ ሳምንት የነገራችሁን 42050 ብር አድርሳችሁታል ማለት ነው። አሁን ደግሞ እየጀመራችሁ ያላችሁት የዛሬ ወር 3 ወር ሲሞላን ለማምጣት ይሄን 42050 ብር እንግዲህ አንድ ብላችሁ ወደ ካፒታል አስገብታችሁታል። ይሄ ማለት ስንት ነው እንግዲህ? በዚህ በ42050 ብር ጀምራችኋል። ፐርሰንቱ ራሱ 45% ብቻ ነው የምታተርፉት። ወደ ብር ሲመጣ 18922 ብር ከነጥብ 50 ሳንቲም አትርፋችሁ ከመነሻ ካፒታላችሁ 42050 ብር ጋር ስደምሩት የዛሬ ወር 3 ወር ሲሞላችሁ ልክ የሚመጣላችሁ 60972 ብር ከነጥብ 50 ሳንቲም ነው። ስንት በ20 ሺህ የጀመራችሁ ሰዎች የዛሬ ወር የሚደርሰው 60972 ብር ከነጥብ 50 ሳንቲም ነው ማለት ነው። በዚች አይነት ሂሳብ ነው የምንንቀሳቀሰው። እንግዲህ የካፒታል ሪሳይክል ሲስተም ጊዜና ኢኮኖሚን ሙሉ በሙሉ ላይ መዋል የሚባለውና በቀላሉ ሚሊዮነር የሚኮንበት እንግዲህ በላይ አትክልትና ስፔሻ ሚሊዮነር የሆነው በድል ነው በአጋጣሚ ነው ወይ የሆነ ነገር ወጥቶለት ነው የምትሉ ሰዎች እንግዲህ ቢዝነስ ሚስጥር አይደለም ብለን በራሳችን ወጪና ጊዜ ሚስጥሩን ነግረናችሁ እኛ እየረዳናችሁ አብረን ባለ ሀብት እንሆን የሚለው ቃል በዚህ አይነት ሲስተም እየተጓዘን ነው የሚያሳያችሁ። በ30 ሺህ የጀመራችሁ ሰዎች ደግሞ 40% ማትረፍ እንዳለባችሁ እንዳትረሱ። ባለፈው አውርተናል። ማለት 12 ሺህ ነው ከመነሻ ካፒታላችሁ 30 ሺህ ጋር 42 ሺህ ነው በግልጽ። ሁለተኛ ወር ላይ የጀመራችሁ ስንት ነበር? በ42 ሺህ። ትርፉስ እዛው 40% ብቻ ነው። ይሄ ማለት በገንዘብ
አንደኛ ወር ላይ 12000 ያተረፋችሁበት፣ ሁለተኛ ወር ላይ ግን ትርፉን ጨምራችሁ ስለተንቀሳቀሳችሁ በዛው በ40% ሳይቀየር ቦነሱ ከፍ አለ። እንዴት? ይሄ ነው ሪሳይክል ሲስተም ማለት። 16800 ብር ያተረፋችሁ ከመነሻ 42000 ካፒታላችሁ ጋር 58800 ብር ደረሳችሁ ማለት ነው። ለመሆኑ የዛሬ ወር እንግዲህ ሶስተኛ ወር መጨረሻ ላይ ስንት ነው መድረስ ያለበት ካላችሁ ይሄን 58800 ብር ይዛችሁ በዚሁ በ45% ተሰሩት። አሁን የዛሬ ወር መጨረሻ ትርፋችሁ ብቻ 23520 ብር ይመጣል። ከመነሻ ካፒታላችሁ 58800 ብር ጋር ስደምሩት 82320 ብር ይሰማል። በ30000 የጀመራችሁ ሰዎች የዛሬ ወር የምንገናኘው ስንት ስታረጉ እንደሆነ አሳካን የምትሉት 82320 ብር ላይ አድርሳችሁት እንገናኝ። በ40,000 የጀመራችሁ ሰዎች 36% እንደሆነ ትርፉ ነግረናቸዋል። 14400 ብር እንደምታተርፉ ሲደመር ከካፒታላችሁ 40,000 ጋር 54400 ብር እንደሚሆን አውርተን እንግዲህ ከዛሬ ወር በኋላ ነበረው ላይ በ44400 ብር ጀምራችሁ በዛው በ36% 19884 ብርን ማትረፍ ችላችሁ ከመነሻ ካፒታላችሁ 54400 ብር ጋር በአጠቃላይ የዛሬ ሳምንት የነገራችሁን 73984 ብር ነው። አሁን የዛሬ ወደፊት ያለው የዛሬ ወር ላይ ስንት ነው የምናደርሰው? ሶስተኛ ወር ሲሞላን አሳካን የምንለው በ40,000 የተነሳን ሰዎች እባክን ነገርን አስታውሰን ካላችሁ ደግሞ አሁን የጀመራችሁት በ73984 ብር ነው። በዛው በ36% ትርፉ ስንት ይመጣል ማለት ነው? ዛሬ ወር መጨረሻ ላይ ትርፉ ብቻ 26634 ብር ትርፍ ይመጣል። 26634 ብር ትርፉ ይመጣና መነሻ ካፒታላችሁን 984 ብር ስደምሩ 100,618 ብር ይመጣል። ይህ ማለት እንግዲህ በ40,000 ብር የጀመራችሁ ሰዎች እንዳትረሱ ማለት ነው። የዛሬ ወር ሶስተኛ ወር ሲሞላ 100,618 ብር አድርሳችሁ ነው የምንገናኘው። አሁን ወደ ካፒታላችን በ100 ብር ተነስቶ 100,000 ስለሚያበቃ ወደ ካፒታላችን ግማሽ ላይ 50,000 ላይ ደርሰናል። 50,000 ላይ የሚያዘውና እስኪ ደዋዮችንም እያስገባን ሀሳባችሁን እያንሸራሸርን ደግሞ ተመልሼ ከ50,000 ብር ላይ ያለውን አብራራላችኋለሁ። እዚህ ድረስ ያላችሁ ሰዎች እንዳትረሱ። እንግዲህ እዚህ ጋር በአየር ላይ በስፒከር ብቻ ስለምታዳምጡ ያልገባችሁ ሰዎች ነገ 5 ሰዓት ጀምሮ በዩቲዩብ ቻናላችን ላይ ይሄ ሙሉ ዝርዝሩ ከነ ቪዲዮ ይጻፍላችኋል። ማታ በሀገሬ ቴሌቪዥን 2 ሰዓት ጀምሮ ሙሉ በቪዲዮ እስከ ምሽቱ 4 ሰዓት ድረስ ታውታላችሁ። ነገ 5 ሰዓት ላይ ደግሞ በዩቲዩብ ቻናላችን ላይ ከ3 ሰዓት ጀምሮ እስከ 5 ሰዓት ባለው ይለቀቅና ገብታችሁ በላይ ሚዲያ ብቻ ብላችሁ በላይ ሚዲያ ቢ የሚል በአማርኛና በእንግሊዝኛ የጀመረ ፊደል ታገኛላችሁ። እሱ ላይ ገብታችሁ ማየት ይቻላል ማለት ነው። እንግዲህ አድማጮቻችን እዚህ ጋር መዝናኛ አይደለም፣ ቁዘማ አይደለም፣ ታሪክ አይደለም፣ ዘፈን አይደለም። የምንጋብዛችሁ የህይወት ጉዳይ ነው። አሁን ሰርቶ ሀብታም መሆን የመኖርና ያለመኖር ጉዳይ ሆኗል። ያለምንም በገንዘብ መንቀሳቀስ ብቻ ምርጫ ሳይሆን አሁን ብቸኛ ምርጫ ሆኗል። ያለ ገንዘብ ምንም የሚደረግ ነገር ስለሌለ፣ ስለዚህ ሰው ወልዶ ከብዶ ለመኖር ራሱን ለማኖር ለመብላት፣ ለመጠጣት፣ ለመልበስ ብቻ ሳይሆን እንደ አጠቃላይ አሁን ቤት፣ መኪና መሰረታዊ ስለሆኑ እጃችን ላይ ለምናንቀሳቀሳቸው ነገሮች ስልክ ሳይቀር ያለ ወጪ እኛን አይከተልንም፣ ይዘጋል፣ በድን ነው። ስለዚህ ማንኛውም ሰው ራሱን በተሻለ ደረጃ ላይ ለማኖር ኑሮ ውድነትን ወርታች ለመርገጥ ሳይጨናነቅ የተሻለ ህይወት የተሻለ አካባቢ ላይ ለመኖር ማንኛውም ሰው በቀላል ሰርቶ መለወጥ በሀገሩ ላይ ብቸኛ ምርጫው ነውና የሚሊዮነሮች መንገድ ደግሞ ከ100 ብር ጀምሮ እስከ 100,000 ብር ድረስ ከ1 ሰዓት ጀምሮ እስከ ሙሉ 24 ሰዓት ጊዜውን የሚሰጥ ሰው በሚሊዮነሮች መንገድ ሰልጥኖ ሚሊዮነር መሆን ይችላል እያልናችሁ ነው። ከ50,000 በኋላ ያለው መለስ ይመጣላችኋለሁ። ወዝ እያላችሁ አዳምጡን። ቅድም ማዝማሪውን ጋበዝ አድርገንላችኋል። ወደ መጨረሻ ላይ ስፖንሰሮቻችንን በደንብ እናብራራለን። ይህንን እንግዲህ በሽበሽ የሚያደርጋችሁ በላይ አትክልትና ስፔሻ ነው። አሁን ትንሽ ቆየት ብለን በዓሉን ባስመለከተ አይደለ እንግዲህ ትንሣኤ በዓል አብዛኛው ሰው ስፔሻ ያስፈልገዋል። ደግሞ ሳምንት ነው የቀረው። እንግዲህ ያው እንደ ዘይት፣ ዶሮ፣ ዱቄት፣ በርበሬም ከዛም በላይ ነገር ካለ ችግር የለውም። እንደው በኪሎም በኩንታልም ብትሰጣቸው የሚደብረው የለም፣ ደስ ነው የሚላቸውና እስኪ ያንን ደግሞ ለማዘጋጀት እንግዲህ የምናወራቸው በበላይ አትክልትና ስፔሻ ማዕከል ውስጥ ያለ ህግና ደንብን ነው የምንጠይቃቸው።
ስለዚህ ከመሸጋገሪያችን በኋላ በደንብ መተን እሱን ስለምናወራቸው በተጠንቀቅ ምንድን ነበር በላይ አትክልትና አስቤዛ ውስጥ ምን ነበር መደዋወል፣ መጠያየቅ፣ መኮራረጅ እንዳለ ይቻላል። በዚህ 5-6 ደቂቃ ውስጥ የሚደርሱበት ቦታ ምንም እንዳይገደብ ነው የምልሽ ይህን ሽልማት ለማግኘት። በባለፈውም እንደዚሁ የእስልምና እምነት ተከታዮች ጾም ሲፈታ እንደዚሁ ጥያቄ ጠይቀን ሸልመን ነበረ። አሁን ደግሞ ፋሲካ እየመጣ ነው፣ የማይቀር ነገር አለ፣ አስቤዛ ይሸመታል። ስለዚህ ሽልማት ተዘጋጅቷል። ጥያቄ እንጠይቃለን። እኛም እስከ መጨረሻው ድረስ አብራችሁን ቆዩ። ሄሎ ደርሻለሁኝ። መጣው። እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ፣ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ፣ የጓዳው ቤዛ። በርገርን ከነሙሉ ክብሩ ከቺል በርገር፣ ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺክን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምን ነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ። ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ፣ አሳጉላሽና ኮተሌት። የጾም ምግብ ካስፈለጎ ስፔሻል ኮምቦ ፓስታ በአትክልት፣ ቬጂቴብል ራፕና ፒዛ። ኦኦ የፒዛ ጉዳይማ አይወራ። ቺል ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ። ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዶች አምሮኛል ካሉ ክለብ ሳንዶች፣ የአሳ የእንቁላልና የቱና ሳንዶች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር ኤምኤስ ህንፃ 4ኛ ፎቅ ላይ። ስልክ 0991 713439 አሊያም 0967 430908። ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺል በርገር የጣዕም አምባሳደር። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ። የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ። ከፕሌይ ስቶር ፒያዝ ዴሊቨሪ ብለው በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት ፒያዝ ዴሊቨሪ ኦርደር ማድረግ ይችላሉ። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ የተለያዩ ድርጅቶች ደረሰኝ እናዘጋጃለን። ፍላገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። አንተን መኪና ነው አላልኩም እንዴ? ባታ ሰሮም እንዴ? ቆይ ቦዲ ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ
በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራ ነው የሚያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራቸው ላይ ጉዳት የደረሰባችሁ ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ፣ እርሶ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንጻ ጀርባ 100 ሜትር ገባ ብሎ ስልክ 0911 88 1980 አሊያም 0919 8876 23 ማሜ ጋራዥ የመኪናው ዶክተር። አስቤዛ ለመግዛት መንከራተት ሰልችቷቸዋል? እንግዲያውስ ወደ ነጻነት አትክልትና አስቤዛ ጎራ ይበሉ። ዘወትር ከ12 ሰዓት እስከ 2 ሰዓት ተኩል ከእርሻ ምርት እስከ ፋብሪካ ምርቶች፣ የባልትና ውጤቶችና ቅመማ ቅመሞች በአንድ ቦታ በድርጅታችን በተመጣጣኝ ዋጋ በተቀላጠፈ መስተንግዶ ያገኛሉ። አድራሻ ቁጥር 1 ካራ ኮተቤ አርሴማ ሰፈር በኮብልስቶን ወጣ ሲሉ፣ ቁጥር 2 ጎሮ ከአደባባይ ወደ ሰፈራ በሚወስደው መንገድ ወረድ ብሎ፣ ቁጥር 3 ሰሚት 72 ዳሎል ማደያ ፊት ለፊት ያገኙናል። ለበለጠ መረጃ 0939 11 55 29 ይደውሉ። ስለመረጡን እናመሰግናለን። ነጻነት አትክልትና አስቤዛ። ታውደማም ታይደማምን መላ 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 መስራት ያስከብራን፣ ነጻነት ያኮራን፣ በየደረሱበት የልብ ያናግራን። ይህን ማሲንቆዬን አይቸው ወደ በሌ ቢዝነስ መግባቴ ነው ትቸው፣ አማን መግባቴ ነው ትቸው፣ አማን 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 አማን። የሚሊዮነሮች መንገድን እያደመጣችሁ ትገኛላችሁ አድማጮቻችን። ቀደም ሲልም ከፐርሰንቱ ጋር በተገናኘ አሁን ወደ 3 ወር እየተንደረደርን ስለምንገኝ በ3 ወር ውስጥ ምን ያህል ፐርሰንት ማሳካት አለባችሁ፣ በምን ያህል ጀምራችሁ 3ኛ ወር ላይ ደግሞ ምን ያህል ብር እጃችሁ ላይ ሊኖር ይገባል የሚለውን ትንትን አድርገን ያብራራን ነው የምንገኘው። ምናልባት ገርገጭ ማለትም እንዳይኖር፣ የተለያዩ ነገሮችም እንዳይፈጠሩ፣ ወደ ኋላ መቅረት እንዳይኖር ለዛ በማሰብ የሚጠበቅባችሁን ፐርሰንቱ እንዴት አሳክታችኋል፣ በምን መልኩ መሄድ አለባችሁ የሚለውን። ምክንያቱም አንድ ቢዝነስ ሲጀመር የቢዝነስ ፕላን ያስፈልገዋል። ይሄ ደግሞ የቢዝነስ ፕላኑ አንድ አካል ስለሆነ የግዴታ እኛ ባልነው መሰረት መሄድ ስላለባችሁ በ3 ወር ውስጥ ምን ያህል ይጠበቅባችኋል የሚለውንም ቀደም ሲል ስናነሳ ነበረ። አድማጮችም ሀሳብ አስተያየታቸውን እስካሁን ገድበናቸው ነበረ። አሁን ግን እንዲደውሉ ሀሳብ አስተያየታቸውን እንዲሰጡ አየሩን ክፍት አድርገናል። በ0116686041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሀሳብ አስተያየታችሁን መስጠት ትችላላችሁ። ጥያቄም ካለ እንደዚሁ መጠየቅ ትችላላችሁ። አሁን መስመር ላይ አድማጭ አለን። ሄሎ ሄሎ፣ መስመሩ ተቋርጧል። አሁንም ግን መደወል ትችላላችሁ። መስመሩ አሁን ለእናንተ ክፍት ስለሆነ ጥያቄዎችም ካሏችሁ ጠይቁ። በአጭር የጽሁፍ መልእክትም ጥያቄዎቻችሁ እየመጡልን ነው የሚገኙት። እንግዲህ ከፐርሰንቱ ጋር በተገናኘ አንድ የመጣልን መልእክት አለ። በላይ የመጀመሪያው ወር ላይ ፐርሰንቱን አሳክቻለሁ፣ ሁለተኛው ወር ላይ ግን አልሞላልኝምና በዛው ልቀጥል ወይስ ደግሞ በሁለተኛው ወር እንደገና ልጀምር? እንደገና መጀመሪያስ የሚያሳጣኝ ነገር አለ ወይ ብሎ የጠየቀን አንድ አድማጭ አለን። አሁን ከምናብራራው ነገር ጋርም ከፐርሰንቱ ጋር ይገናኛል። መጀመሪያ ወር ላይ አሳክቷል፣ ሁለተኛ ወር ላይ አላሳካም፣ እንዴት ነው መቀጠል ያለብኝ? ምክንያቱም ብዙ ሰልጣኞች እንደዚህ ሆነው ሊሆን ይችላል። መጀመሪያ ልሰክቶላቸው ከዛ ደግሞ ሁለተኛው ላይ ደግሞ ሳይሳካላቸው የቀሩ ይኖራሉና ምናልባት ይሄንን ጥያቄን መልስና ከዛ ደግሞ ወደ ፐርሰንቱ እንሄዳለን። ጥሩ፣ ብዙዎች አሉ። በነገራችን ላይ መጀመሪያም ብለናል እኮ መጀመሪያ ትንሽ ከፍ ያለ ነገር ያስቸግራል። ወይም ደግሞ መጀመሪያ ትንሽ ስለሆነ ሁለተኛው ላይ ከፍ ያለ በሚሄድ ሰዓት ደስ የሚለው እዚህ ጋር በየጊዜው ዙር ስላለን አሁን ሁለተኛው ወር ላይ የተቸገሩ ሰዎች 3ኛው ወር ላይ ለማካካስ መቀጠል ነው ያለባቸው። እስከ 3ኛው ወር ላይ እየጎደለ ካስቸገራቸው ወደ ሁለተኛው ዙር ተመዝጋቢዎች መቀየር ይችላሉ ማለት ነው። አሁን የመጀመሪያ ዙር ላይ የተመዘገቡ ሰዎች ብዙ አሉ፣ ተመዝግበው ስራ ያልጀመሩ ሁለተኛው ዙር ተመዝጋቢዎች ጋር አብረው የሚቀጥሉ፣ እንደገና ጀምረው ደግሞ ትንሽ በደንብ ያላወቁት ነገር ስላለ ፖዝ ያደርጋሉ።
አቋርጠው አሁን ከሁለተኛው ዙር ጋር ግን ዝግጁ ሆኑ በደንብ ታጥቀው ሐሳባቸውን ማለት ነው እንደ አዲስ ፐርሰንቱን መጀመር ይችላሉ። አሁን ከሶስተኛው ወር በኋላ እንደዛ የሚያስቸግራቸው ከሆነ ሁለተኛው ዙር ተመዝጋቢዎች ስላሉ አሁንም እንደገና መጀመር የሚያሳጣኝ ነገር የለም ወይ ያለን አድማጭ አንዱ ጥያቄ እሱ ስለሆነ ምናልባት እንደዚህ ገርገጭ ማለቶች ይኖራሉ መጀመሪያ አካባቢ አሁን ቢያንስ የሆነ ነገር ልምድ ስለወሰዱም ሁለተኛው ላይ ደግሞ ከእንደገና ሲጀምሩት ደግሞ በሙሉ ፓወር ነው የሚጀምሩትና ሶስቱንም ወር አልሳካ ካለ ሁለተኛው ዙር መዝገባ ላይ በደም ተሳትፈው እንደ አዲስ ፐርሰንቱ መጀመር እንደሚችሉ በዚሁ ለመናገር ነው። እስከ 50,000 ብር ያለውን ቀደም ሲል ስናነሳ ነበረ ፐርሰንቱ እንደነሱ እስከ 3 ወር የሚሰላው የሚለውን በደም ትንትን አድርገን ስናብራራው ነበረ በላይ ስታነሳው ነበረ። ከዛ ደግሞ ከየኛ ቢዝነስ ፕላን ከ100,000 እስከ 100 ብር ያለው ከ100 እስከ 100,000 ያለውን በደንብ እነዛ ላይ የሚያጠነጥኑ ናቸው አብዛኞቹና እስከ 50,000 አወራን። አሁን ደግሞ ከ50,000 በኋላ ያለው ደግሞ እንዴት ነው እሱ በ3 ወር ምን ያህል ነው እናንተስ የሚጠበቅባችሁ የሚለውን ደግሞ አሁን የተወሰነ ነገር እናንሳ። በጣም ጥሩ። እያንዳንዱ ነገር የጀመሩትን ነገር ሲያስቀጥሉ ሲተውም ለኛ ማሳወቅ ይጠበቅባቸዋል። ሲጀምሩ ሲያስቀጥሉ ማለት ነው። አሁን ትልቁ ነገር እዚህ ጋር ደረሱ ሰዎች ወደኛ መመለስ ነው ያለባቸው። ማለትም እዚህ ጋር ደርሰው ካስቸገራቸው ገርገጭ ብቻ አይደለም በነገራችን ላይ ዘጭ ነው ያለው። በጣም የሆነ መውደቅም አለ አደገኛ የሆነ ነገር ማለት ነው። ማለትም ቢዝነስ ቀላል አይደለም። የነበረ ረጅም ዓመት የቆየ ባህሪሽ ቀይሩ ቀላል አይደለም። ስለዚህ ያ ነገር ከባድ የሆነባቸው ሰዎች በመሰረቱ የሚደነሮች መንገድን ጥንቅቅ አድርጎ ከመጀመሪያው ጀምሮ ህግና ደንቡን ያወቀ ስልጠናውን በደንብ የተከታተለ ህጉን ያከበረ አይወድቅም፣ አያቅተውም፣ አያስቸግረውም። ነገር ግን በአንድ ጊዜ ስማርት መሆን ስለሚያስቸግራቸው ይህንን ነጥብ ያላመጡ ሰዎች አሁንም ማድረግ ያለባቸው ወደ ሁለተኛው ዙር ተመዝጋቢዎች ጋር መምጣት ነው። በዛው ፐርሰንት አይደለም ከዛም በላይ ከዛም በታች በራሱም ይቻላል። የግድ በዛ ብቻ ደግሞ አይደለም። ብቻ ግን ማሻሻላቸውን ይናገሩ። ሁለተኛው ዙር ላይ ተመዝግበው እንደነበረና ወደ ሶስተኛው ዙር ወደ አንደኛው ዙር ላይ ተመዝግበው እንደነበረና ወደ ሁለተኛው ዙር መዝገባ ላይ እንደገና እንደ አዲስ ለመጀመር መዘጋጀታቸውን ይቻላል። በፊት ላይ በደንብ ሳይገባኝ አንዳንድ ነገሮች እየቀሩኝ ጀምሬ ነበር። በዚህ ቢዝነስ በዚህ ስልክ በዚህ ካፒታል ያላቸውን እንቅስቃሴ እንዳለ ማሳወቅ አለባቸው። ሲያተርፉም እንደዛው የሆነ ነገር ሲቀይሩም እንደዛው ሙሉ መረጃውን ከመጀመሪያ እስከ መጨረሻ ያለውን እኛ ማወቅ ስላለብን በመሃል አዳዲስ ነገሮች ካሉ ለኛ ማሳወቃቸውን እንዳይረሱ ለማስታወስ ነው። መስመር ላይ አድማጭ አለን። ሄሎ ተቋርጧል መስመሩ። አሁንም መደወል ትችላላችሁ 0116686041 ላይ በቀጥታ የስቱዲዮ ስልክ መስመራችን እየደወላችሁ ሐሳብ አስተያየት መስጠት ትችላላችሁ። መደወል የማይመቻችሁ አድማጮች ካላችሁ ደግሞ 0970105688 ላይ ባጭር የጽሁፍ መልእክቶቻችሁ ልታጋሩን ትችላላችሁ። ጥያቄም ካላችሁ እንደዚሁ ሁለተኛው ዙር ተመዝጋቢዎች እድሉ ሳያመልጣችሁ አሁንም ቢሆን እንደመጀመሪያው ዙር ጊዜው ሳያልቅ ምክንያቱም ሶስተኛው ዙር እስከሚመጣ እንዳሁን እንደ ሁለተኛው ዙር ቶሎ ላይ ጀመር ይችላል ይቆያል ረጅም ጊዜና አሁን እድሉን ተጠቀሙበት። ሚሊዮነር ለመሆን መንገዱን መጀመር አሁን ነው የሚሻለውና ሁለተኛውን ዙር መዝገባው እንዳያመልጣችሁ 8795 ላይ እማር ያላችሁ ተመዝገቡ። አሁን መስመር ላይ አድማጭ አለን። ሄሎ ጤና ይስጥልን። ማንም በልኬት ነው መሰረት ባላለው ካየርጤና መልካም። እሺ ምንድነው ጥያቄ? ጥያቄ ይሄን የቢዝነስ ስራ ዛሬ ነው ከግማሽ ነው የሰማሁትና ሙሉ በሙሉ አልተከታተሉትም። የሚሰራው በኦንላይን ነው ወይስ በስልክ ነው ወይስ ደግሞ በዚህ ላይ ባለ ገንዘብ አሁን በዚህ ላይ ተቀስፈት ገንዘብ ነው? ኦኬ አይ ይሄ መልስ ፕሮግራሙን በደንብ ተከታተለው። አንተ የምትፈልገውን አይነት ማንኛውንም አይነት ደስ ያለህን ስራ የራስህን ስራ ነው የምትሰራው። ኦንላይን ይሁን ኦፍላይን ይሁን ንግድ ይሁን ማምረት ይሁን አገልግሎት ይሁን ብቻ ምንም ይሁን ያንን ስራ ስትሰራ ግን ቢዝነስ ፕላን እንዲኖረኝ ፕሮግራም ተከታተልና አጠቃላይ ኢንፎርሜሽኑን ትናገራለህ። ከዛም በኋላ ቢዝነስ ፕላን ተሰጥቶ በየሳምንቱ የት እንደደረሰ ስልጠና እየተሰጠ በየወሩ መጨረሻ ላይ ደረስክበትን እያሳወቀ በ2 ሚሊዮነር የሚኮንበት የቢዝነስ ፕሮግራም ነው። ነገር ግን ግልጽ የሚሆንልህ ፕሮግራም ውስጥ ተከታተለው ነው። እሺ
ፕሮግራሙን እከታተላለሁ። ግን ለምትገባ ምናምን የሚል ነገር ተመዝግቤ አስቴና ስለሙላት እና የሆነ ነገር ለሚል ልኬ ሌላ ቴክስታል መጣለኝ። ሲቀጥል ደግሞ ገንዘብ አሁን የሆነ ትንሽ ንግድ ነው የምሰራው እና ልብስ ነገር እያወጣሁ ይህንን ነገር ሲሰራ አሁን ለምሳሌ እናንተ ትርፉ በሁሌ አይደለም፣ አንዴ ገበያ ይሸጣል፣ አንዴ አይሸጥም። ልክ እናንተ በምትሰሩት ሂሳብ ልክ አይመጣም። ታወጥ ሲገባ ባለው ገንዘብ ምናልባት ከእናንተ የሚወስደው የሆነ ነገር ወይ በኦንላይን ምናምን ካለ ነገር ተደርጎ ለምን ትርፉ በየጊዜው የማይመጣው ለምን? ምክንያቱም የሆነ ንግድ አንዴ የሆነ የሚሸጥበትና የማይሸጥበት ገበያ አለ። አሁን በእጅ ላይ ባለው ገንዘብ ከሆነ በኦንላይን በእናንተ በኦንላይን ጋር ተገናኝቼ ምናምን ከሆነ ሊሆን ይችላል። ግን እኔ አሁን ገበያ ላይ ይኸውልህ አድማጫችን አንድ ነገር ልበለ፣ አንድ ጥያቄ ልጠይቅ። ንግድ ሰው ሰራሽ ነው ተፈጥሮ ነው? ንግድ ምንድን ነው ለአንተ? ሰው ሰራሽ ነው ወይስ ተፈጥሮ ነው ብለህ ታስባለህ? ንግድማ ሰው ሰራሽ ነው። ሰው ሰራሽ ነው። አየህ፣ ሰው ሰራሽ ለሆነ ነገር አንዴ ያለ አንዴ የለም ማለት የለብም። ሰው ሰራሽ የሆነ ነገር በትክክለኛው መንገድ ሰው በፈለገው መንገድ እንዲሰራው ያ ብቃትና ያ ወኔ ያ ትክክለኝነት እንዲመጣ ነው የሚሊዮነሮች መንገድ ስልጠና ያስፈልገው። አንተ በምትፈልገው ልክ ነው ሽያጭ የሚንቀሳቀሰው። ገበያው እንዳለ አይደለም፣ ሸማች እንዳለም አይደለም። እሺ፣ ምን ጊዜም አንድ ማድረሰው ነገር ንግድ ማለት ሻጭ እንዳለ ነው። አምራች ማለትም ምርት ማለትም አምራቹ እንዳደረገው የሚመረት፣ ገበያ ሻጩ እንዳደረገው የሚሸጥ፣ አገልግሎት ሰጪው ነው የሚወስነው። አገልግሎት ተጠቃሚው አይደለም። እሺ፣ አገልግሎት ሰጪው ነው የአገልግሎቱን ስፋት ወይም ጥበት የሚወስነው። እሺ፣ እንደዛ አይነት በጣም ልዕልና የተላበሰ ዜጋ በሚፈልገው ልክ ብቻ ኢኮኖሚውንም አመለካከቱንም መለጠጥ የሚችል ሰክሰስፉል የሆነ ዜጋ ለማፍራት ነው የፕሮግራም የተቋቋመው። እንዳየሩማ ከሆነኛ ምን እናስፈልጋለን? ትወጣለህ፣ አየር ካለ ታገኛለህ፣ አየር ከሌለ ትመለሳለህ። አይደል እንዴ? እኮ ማለት አሁን ስልጣኑን ከእናንተ ግዴታ ማለት አሁን እኮ እኔ ፈልጌው ነው ይህን ሀሳብ ያወራው። የሚሰራት በ10 ሺህ ብር ነው የሚንቀሳቀሱ። 10 ሺህ ብር እጅ ላይ ያለ ነገር በኦንላይን ከሆነ ነው ወይስ ደግሞ እንዴት? ትክክለኛ ስልጠናውን ከእናንተ ማግኘት ፈልጌ ከሆነ እንደዚህ አወራ ነው። ስልጠናው ነው ኦንላይን ነው ወይ ያልከኝ? ስራውን ነው ስልጠናውን ነው በኦንላይን ነው ወይ ብለህ የጠየቀው? ስራው በኦንላይን ነው ወይስ ደግሞ ኖርማል? አሁን በገበያ እየዞርኩ እንደዚህ ልብስ እየሰራሁ ነው አይደል ያልከው? በቃ እሱ ልብስ አንተ በኦንላይን ስትሰራው ነው የሚመችህ በኦፍላይን? አሁን እየሰራ ያለው በምንድን ነው? አሁን እየሰራው ያለ እንዴ ኖርማል ትንሽ ነገር አውጥቼ መስመር ላይ ምናምን እንደዚህ እየዘረጋው ነው የሚሰራው። በቃ አሁን ከትንሽ ጊዜ በኋላ ሱቅ ተከራይ። ሱቅ እንዴት እከራያለሁ ካልክ ሱቅ ለመከራየት የሚያስችል ሽያጭን አምጣ። እንዴት አመጣለሁ ካልክ አሁን ነው የኛን ፕሮግራም ያለማቋረጥ ማዳመጥ ያለብህ። እሺ፣ ዩቲዩብ የምትጠቀም ከሆነ ግባና እዛ ላይ በደንብ ወደ ኋላ ገብተህ አዳምጠው። ስለደወልክ እናመሰግናለን አድማጫችን። ከዚህ ውጭ ያለውን ፕሮግራሙን ተከታተል። እናመሰግናለን አድማጫችን ስለደወሉ። አሁንም ቢሆን እየደውላችሁ ሀሳብ አስተያየታችሁን በ011 668 6041 ላይ በቀጥታ የስቱዲዮ ስልክ መስመራችን መስጠት ትችላላችሁ። አሁን እንደ አዲስ ፕሮግራማችንን እየተከታተላችሁ የምትገኙ ዛሬም የከፈታችሁ ብዙ አድማጮች ትኖራላችሁ። የኛ ፕሮግራም ብዙ ሺህ ሰዎችን ሚሊዮን ሰዎችን ሚሊዮነር ለማድረግ የተነሳ ፕሮግራም ነው። ከዛ ግን ከናንተ የሚጠበቀው ይህንን ፕሮግራም መከታተል ብቻ ነው። በኢትዮ ኤፍኤም 107.8 ላይ ከቅዳሜ ከ10 ሰዓት ጀምሮ እስከ 12 ሰዓት ድረስ ተከታትላችሁ የሚሰጡትን ስልጠናዎች፣ ሀሳቦች እንዳለ ወስዳችሁ የቢዝነስ ፕላኑን እናንተ ላይ ተግባራዊ ማድረግ ነው የሚጠበቅባችሁ። ከዛ ደግሞ ስሩ ብቻ ብለን አይደለም፣ ያው እንደምታውቁት እኛም እንተዋችሁ የእናንተን ሀሳብ አስተያየት እንቀበላለን። ስለዚህ እነሱን እየተቀበለን ለዛ ምላሽ እየሰጠን ስለሆነ እንደዚህ ስለሆነ እየቀጠልን ያለ ነው። ከዛ ምን ያህል ፐርሰንት አሳክታችኋል የሚለውንም እንደዛው እያነሳን ነው። ብዙ ነገሮች አሉ። የገበያ ትስስር ገና እየሄድንበት ያለ ነገር ነው። ስለዚህ ብዙ ነገሮች አሉ። የኛ ላይ ቆይታ ስታደርጉ ሀሳብ አስተያየታችሁን ግን አሁንም መስጠት ትችላላችሁ። መስመር ላይ አድማጭ አለን። ሄሎ፣ አይሰማም? ጤና ይስጥልን። ማንም በልኬት ነው? እድሜ ይስጥልን። አንድ ላይ ይባላል ከኮሪያ ሰፈር። መልካም። እሺ፣ አንድ ላይ የዘወትር ደዋያችን ዛሬ ምን ሀሳብ ይዘህልን መጣ? በጣም ጥሩ። እንግዲህ
ላለፉት 2 ሳምንታት ያዳመጥኩኝ ነበር ግን መስመራችሁ በጣም ቢዚ ነው ሞሮፍ ደግሞ ማዳመጥ ላይ ትኩረት ማድረግ ተገቢ ነው ብዬ ስላሰብኩኝ በተቻለ መጠን ሳዳምጥ ነበር እንግዲህ እኔ የምሰራውን ቢዝነስ ወይም ደግሞ ይሄ የሚሊዮነሮች መንገድ ከተጀመረ በኋላም ከዛ በፊትም ስሰራው የነበረው ነገር በዚህ በቢዝነስ ፕላን ውስጥ አስገብቼ ራሴን ለማሻሻል ጥረት ያደረኩኝ መሆኑን ከዚህ በፊትም ገልጬዋለሁኝ ምናልባት የኔ የምሰራቸው 1-2-3 ስራዎች አሉ የምሰራቸውና አብዛኞቹ ግን ሶስተኛ ወገን ስለሚጠብቁ ይሄን ጥያቄ ጠይቄ በሰፊው ስለሚመለስ ተብሎ አይ ቲንክ ነገ እዛው መድረክ ላይ ሄጄ ጠይቃለሁኝና በደንብ ሰፊ ማብራሪያ ይሰጠኛል ብዬ አስባለሁ የኔ የሌሎች ጉዳይ ይሆናል ብዬ ስለማስብ ከዛ ውጭ ግን ምናልባት እንደ አስተያየት በተለይ ከዚህ በፊትም ስታነሱት ሰምቻለሁ ልክ የሚሊዮነሮች መንገድ ሲባል አይሄማ ከሰይጣን ጋር የተያያዘ ነው ከባዕድ አምልኮ ጋር የተያያዘ ነው ከሌሎች ነገር ጋር የተያያዘ ነው የሚል ግምት ይሰጣል እውነታው ምንድነው ይሄኛው አስተሳሰብ በጣም ቀላሉ ነገር ነው ለኔ ይሄኛውን ምን ሰራውን ስራ ምንም ገንዘብ አታውጡ የተለየ ነገር አታድርጉ ነገር ግን በመንላችሁ መንገድ መጓዝ የምትችሉ ከሆነ መዳረሻው ከሚሊዮነሮች መሃል ያረጋችኋል የሚል ነው ሰዎች እኮ እኛ ሀገር ልክ የፊልም ማያ ሲያመጡ እስካሁን ድረስ ሰይጣን ቤት የሚባል የሚታወቅ ሲኒማ ቤት አለ የመጀመሪያ ነገሮች በባህሪያቸው በእርግጥለኛ ሀገር ነው የሚሊዮነሮች መንገድ ወይም ስልጣናው አዲስ የሆነብን እንጂ ብዙዎች እየሄዱበት ያለ መንገድ እንደሆነ ይታወቃል የመጀመሪያ ነገሮች ትልልቅ የሚባሉ ነገሮች ሁሉ አውሮፕላንን በሰማይ አይሄድም መኪና ማራት ገመሮ ሳይሽከረከርም ታብሎ ሁሉም ሰው ይለዋል ነገር ግን በጣም የሚያስተውሉ ሰዎች እንዴት ነው ማድረግ የምንችለው ወደ ፕራክቲካሊ ወደዛ ነገር ይገቡና ሲቀየሩ አትመቀሰር ነው የኛ ብዙ ጊዜ ተራችን የሚሆነውና ግድ የለም አንድም ሰው ሆነ 1 ሚሊዮንም ሰው ሆነ ከተቀየረ አይ ቲንክ ለፕሮግራሙ በጣም ትልቅ ግብአት ነው በያስባለሁ በዚህ ሂደት ውስጥ እየለመድ ነውና ይሄ ነገር በደንብ እውነት እንደሆነ ሲገባን ወደዚህ ፕሮግራም መቀላቀላችን አይቀርም በያስባለሁኝ ከዛ በተረፈ ግን አንዳንድ ጊዜ አሁን አንድ ሰው ከአዲስ አበባ ተነስቶ አዳማ መሄድ ከፈለገ 2 መንገድ አለው መሄድ እርግጠኛ ከሆነ ከዚህ በፊት በነበረው ባሮጌው መንገድ መሄድ ይችላል አይ መኪናዬ ሳይበላሽብኝ በጣም በፍጥነት በተሻለ ኮምፎርት ልሂድ የሚል ከሆነ አዲሱን መንገድ ይመርጣል እስከዛሬ በነበረን ትራዲሽናል ወይ መሄድ የምንፈልግ ከሆነ ኦኬ መሄድ እንችላለን ግን ደሞዝ እየጠበቅን ከሱቅ እየተበደርን እየተደባበቅን መሄድ እንችላለን አይ ሲስተሙ ይተካከልና ቢዝነስ ፕላኑን ደግሞ ተቀብዬ ወደ ውስጥ ያስረጨው በወኔ ልስራ ካልኩን በቶሎ በአዲሱ መንገድ በመሳፈር የተሻለ ቦታ መድረስ ይቻላል ብዬ አስባለሁ በርቱልኝ መልካም ጊዜ እናመሰግናለን እንግዲህ ነገው መድረኩ ላይ ጥያቄ አለብን ማለት ነው እናመሰግናለን መልካም ቆይታ አንላይ እናመሰግናለን ብዙ ጊዜ ደዋያችን ነው የሚያነሳቸው ሐሳቦች እንግዲህ መሬት ጠብ የማይሉ የሚባሉ ሐሳቦችን ነው የሚያነሳውና ደስ ይላል እንደዚህ አይነት ሐሳቦችንም መቀበል በደንብ የሚያብራራ ነገር ነው ስለ ፕሮግራማችንም ጥሩ እውነት ነው ያው በዚህ አጋጣሚ ነገ መምጣት እንዳለበት እየተነገረን ነው ሁላችሁም ግልጽ ያልሆነላችሁ ሰው አሁን እኮ ቸኮለ ግልጽ ያልሆነልኝም ምናልባት አንዳንድ ደዋይም እኮ ከፈለገው 30 ደቂቃ መስጫው እዚሁ ላይ ቀጥታ ስልጣን አስጠይ የሚደም ይኖራል በግል ስልክም እንዲሁ በጣም የሚደውሉ አሉ ምናልባት ባዘቦት ቀን የሚመጡ ብዙዎች አሉና ባካችሁ ለእናንተ አይነት ሰዎች በደንብ ጉዳዩ ግልጽ ብሎ እንዲገባችሁ ነገ እሑድ ዘወትር 7 ሰዓት ጀምሮ በነፃ የሚሰጠው የአዳራሽ ስልጠና ላይ ከመገናኛ ወደ ካባዶ ሜጃ ላይ ወሰን ሸገር ገበታ ፊት ለፊት ኤምኤስ ህንጻ 5ኛ ፎቅ ከቀኑ 7 ሰዓት ጀምራችሁ ፕሮግራሙን በነፃ መከታተል ይቻላል በአካል አዳራሹ ላይ ታድሙ አይዟችሁ እንኳን መግቢያ ሻይ ቡና ውሃ ማትከፍሉምና አስቸግራችሁ ነው ቀለን የተለያየ ቀጠሮ እሑድ ከስራ ጊዜ በላይ ሰው ራሱ ቢዚ እንደሚያደርገውና ነገር ግን የጊዜና የገንዘብ ነፃነትን ለማግኘት የሚሊዮነሮች መንገድ መምረጥ ግድ ነውና ዘወትር እሑድ የሚዘጋጀው ፕሮግራም ላይ ማለት ነው በመምጣት 7 ሰዓት ቀደም ያላችሁ ነው ያረፈዳችሁ አትግቡ አርፍዶ ሲገቡ የሌሎች ሰው ድምጽ ይረብሻል ማለት ነው ንጽህናን ጠብቆ ሰዓትን በደንብ ጠብቆ ማስታወሻ አጀንዳ ይዞ በሰዓቱ ከ7 ሰዓት ቀደም ብሎ ተገኝቶ ነገ እሑድ 7 ሰዓት ላይ ያለው ፕሮግራም ወሰና የሚያስንሳ 5ኛ ፎቅ ላይ መገኘትና ያልገባችሁ ነገር ሁሉ መጠየቅ እንዲሁም ማታ ከ2 ሰዓት ጀምሮ ምሽት ላይ ሀገሬ ቴሌቪዥን ላይ ያለው እስከ ምሽቱ 4 ሰዓት ተከታተሉን ሮብና ሙስም ቀንና ረፋር ላይ ይተላለፋል በዋናነት ወደዚህ ጋር ስንገባላችሁ
ሁላችሁም ሰዎች እንግዲህ አንዳንዶቹ ቅድም ደዋያችን እንዳለው ለምሳሌ እኮ የፈጣን መንገድና የድሮ መንገድን ለምሳሌ አዳማን አስቶ ነገረን። ለምን አስፈለገ ያዌው የፈጣኑ መንገድ ለምን አስፈልጎ ነው? የድሮ መንገድ በድጎም እንደዚህ ምናምን አለ የሚል ሰው ይኖራልና አሁንም የሚሊዮነሮች መንገድ ለምን አስፈለገ የሚል አንዳንድ ሰው አለ። ሀብታም ለመሆን ስትዩ ኦኬ፣ ታዲያ ሀብታም ለመሆን እኮ ወይ ብር ማበደር ነው። የኛ ፕሮግራም ደግሞ ጭራሽ ብድር ይቃወማል። ወይ የሆነ ነገር ከማርኬታቸው ላይ ዱቤ ይስጡን። ዱቤ መስጠት ባን መቀበል ባንቃወም መስጠት ደግሞ ሌላ ተቃውሞ አለው። ወይ ቁም ሰብሰብ አድርጎ መስጠት ነው የሚልም ይኖራልና እሱ እኮ ምንም እንቃወማለን። እሺ እንዴት ነው በሁለት ዓመት ጊዜ ሚሊዮነር ያደርጋል ብሎ ሂሳቡን ሰርቶ ሚሊዮን ቤት ሲገባ የተረዳ ሰው ምን አጠራጠረኝ፣ ምን እድገቱ ፈጠነ፣ እንዴት ቀለል ባለ መስፈርት ይሄ ሁሉ ሰው ለምን ይሰደዳል? ታዲያ ለምንድን ነው ይሄ ሁሉ ሰው ዋጋ የሚከፈለው? አረ ይሄ ነገር መፈተሽ አለበት የሚልም ሰው አለ። አንዳንዱ ሰው ደግሞ ስራው ከበደኝ፣ አንዳንዱ ስራው ቀላል ነው። ስራው ቀላል መሆኑን ያወቀ ሂሳቡ ትክክል መሆኑን ያወቀ ሌላ ትርጉም ከሰጠ አይ አይደለም ዋናው ነገር ብቻ ሁሉም ገብቶኛል ብሎ ስራ የጀመረ ሰው ስራው ከበደኝ ካለ ይሄ ሚሊዮነር ለመሆን የገንዘብና የጊዜ ነፃነትን ለማግኘት ምክንያት መደርደር ካለ እኛ ሰጪዎቹ አይደለንም መስጋት ያለበት፣ ተቀባይ ይስጋ። ለማንኛውም ግን እስኪ አንድ ልባችሁን ትር የሚያደርግ ነገር ላውራቸው። አጠቃላይ የባንኩ ከፈታ ባንክ እንደሆነ ልናገር ነው። እስኪ ምን አሳክታችኋል? ባንክ ለመክፈት አሁን አካውንት ለመክፈት ማለት ነው። ለነግራቸው ነው ባንኩን ሁሉም ወደ ባንኩ እንዲተሙ ለነግራቸው ነው። ወደ ባንኩ ሲሄዱ እንግዲህ የግብይት ትስስሩን እንዲሁም ደግሞ ያላቸውን ካፒታል 50% በቼክ ከበር ልናደርግላቸው ነው። የቼኩን ኃላፊነት የኛ ፕሮግራም ነው የሚወስደው። እንግዲህ ብዙ ለቼኩ ጋራንቲ ያዘጋጀንላቸው ነገሮች አሉ። ኦልሞስት በ100 ሺህ የጀመረ ሰው እንግዲህ 50 ሺህ ብርን ቼክን እንደ ብር ተቆጥሮ በሚሊዮነሮች መንገድ መጻፍ መች ልናደርገውና በቼክ ሰው እንዳይጭበረብር ሌላ ሴኩሪቲ እየገጠምን ያለ ነገር ነው። እስኪ እንግዲህ አሁን እኮ ኦኬ ምን ነበር የሚያስፈልገው? አሁን በዚህ ማይክሮ ሰከንድ ኦኬ ወደ ባንክ ለመሄድ ታዲያ ምን ነበር? አዲስ አበባና በድሬዳዋ ያሉ ፋይዳ መታወቂያ ያስፈልጋቸዋል። እሱ ችግር የለውም። አንድ አፍታ ሻራ ሰጥተው ቲኗን ይዘው መሄድ ብቻ ነው። ሌሎቹ ደግሞ በቀበሌ መታወቂያ ይችላሉ። በተለያዩ አካባቢ ላይ ያሉትም እንደዚሁ እንግዲህ አሁን የምናነግራቸው ባንክ ሲጓጉ ቆዩ እንጂ አሁን እንዳልተዘጋጁ ስላወቁ አልናገርም። እንግዲህ ከ500 እስከ 1000 ድረስ ቅርንጫፍ ያላቸው ባንኮች ከኛ ጋር ፓርትነርነት እየጨረሱ ነው ያሉት። ሁሉም በሁሉም አቅጣጫ ላይ ሲተሙ ካሁን ጀምሮ ልንገራቸው የሚዘጋጁትን። ሁላችሁም ወደ ባንኩ ስትሄዱ የሚሊዮነሮች መንገድ 8795 ላይ የተመዘገባችሁባትን ሜሴጅ ካልተመዘገባችሁ ደግሞ በሁሉም ባንክ ቅርንጫፍ ላይ 8795 ስለሚለጠፍ በሱ ገብታችሁ መመዝገብ። የተመዘገባችሁ ደግሞ እና ስራ ጀምሩ ተብላችሁ የጀመራችሁ የተመዘገባችሁበት እና የመጣላችሁን ኮድ በመያዝ ነው ስትሄዱ። የሚሊዮነሮች መንገድ ራሱን የቻለ አዲስ ፕሮዳክት ነው፣ አዲስ አካውንት ነው፣ ከወለድ ነፃ ነው። ከወለድ ነፃ ስትባሉ በሸሪያ መስኮት እንዳትሄዱ፣ ራሱን የቻለ ነው የተሰጣችሁ ማለት ነው። የሚሊዮነሮችን መንገድ በመላ ኢትዮጵያ ውስጥ ባሉ ባንኮች ቅርንጫፍ ከኛ ጋር ፓርትነር የሆነ ባንክ ሞላ ስልጠና እየሰጠ ነው። ዝግጅቱን ቅድመ ጥንቃቄ እያደረገ ነው። እያንዳንዳቸው በሚሊዮንስ የሚቆጠሩ ሰልጣኞችን በፍጥነት አካውንት ከፍቶ እያንዳንዳቸው ሞባይል ባንኪንግ እንዴት መጠቀም እንዳለባቸው ሞባይል ባንኪንጋቸውን ኦፕን እያደረጉ በደንብ እያሳዩ በነገራችን ላይ አካውንት ለመክፈት ብቻ ነው ወደ ባንክ የሚሄዱ። ከዛ በኋላ ሙሉ በሙሉ በሞባይል ባንኪንግ ይስተካከልላቸዋል። ለአንዳንድ ነገር ነው የሚሄዱት፣ ብዙ አያስቸግራቸውም እና ወደዛ ከዛኛ ጋር የተመዘገቡበትን አጠቃላይ ስራ የጀመሩ ብቻ ግን ሁለተኛ ደረጃ ቼክ ለማሳተም ይሄዳሉ። ቼክ ሲያሳተሙ እንግዲህ የካፒታላቸው 50% ቼኩን ከበር ነው የምናደርግላቸው። ይህ ማለት ካፒታላቸው 100 ሺህ ሲደርስ በ50 ሺህ ካፒታላቸው 500 ሺህ ሲደርስ 250 ሺህ ካፒታላቸው 1 ሚሊዮን ሲደርስ በ500 ሺህ ብድር ኮላተራል ተያያዥ የቁብጉ መጓተት ምንም ነገር ሳያስፈልጋቸው ሁልጊዜ የካፒታላቸው የመነሻ ገንዘባቸውን ግማሽ በቼክ በሚሊዮነሮች መንገድ የመገበያየት እድል በዛ ቼክ ማንም ሰው እንዳያጭበረብር ምን አይነት ትስስር እንደፈጠርን ሌላ ምንሳሌ ወደ አንድ ባንክ እስከ 20 አካውንት ከፋቾችን ብንልክ እነኛ ሁሉ ማያሾች እንዴት እርስ በርስ ሊገበያዩ የሚችሉበትን መረብ እንዴት እንዳተሳሰር ነውና በቀላሉ ደግሞ ሰዎች ያንን ቼክ እንደ ብር ቆጥረው
ቼክ ቫልዩ እንዳጣ እንዳይቀር ላይክ እንደ ብር ጋራንት ተወስዶበት አንድ ሰው የመጀመሪያውን ቼክ ሳይከፍል ሌላ እንዳይጽፍ የምናደርግበትን መንገድ ያኛውን እንዳይከዳ የምናደርግበት መንገድ እርስ በርስ እንዲገበያዩና በሞባይል ባንኪንግ በቀላሉ እንዴት መገበያየት እንዳለባቸው የምንፈጥረው ረቂቅ አካሄድ በቀላሉ በጣም ብዙ ሰዎች ጓጉተውለት ወደውት በቃ መፍትሄ ብለው በጉጉት እየጠበቁት ነው ያሉትና ስለዚህ ሁለተኛ ዙር ተመዝጋቢዎች ይህንን በደንብ ጥንቅቅ አድርጋችሁ አውቃችሁ ተዘጋጅታችኋል ወይ? ሌላኛው ምናልባት በትናንሽ ካፒታል የሚጀምሩ ሰዎች እንግዲህ ራሱን የቻለ ሀገሪቱ የንግድ አዋጅ አላትና ከዛ ጋር ሊሻሻልላቸው የሚችልና በቀላሉ ስፔሻል ኬዝ ተይዞላቸው እንቅስቃሴያቸው በጥሩ ሁኔታ እንዲቀጥል ለሚመለከተው አካል ሁሉ እውቅና እያስቀጠልን ነው ያለነው። የሚሊዮነሮች መንገድ ሰልጣኞች በልዩ ሁኔታ የተለያየ እንቅስቃሴ የምታደርጉበትን ልዩ ኮድ እየሰጥን ከጨረስን በኋላ አጠቃላይ ከሀገሪቱ ኢኮኖሚ እና ገንዘብ ልማት ከንግድ እና ቀጠናዊ ትስስር ከሚመለከታቸው ሁሉ በቀላል እናንተን አታች አድርገን እውቅና ለማስገኘት መጨረሻ ደረጃ ላይ እየደረስን ነው ያለነው። የሚሊዮነሮች መንገድ ልዩ መብት፣ ልዩ እንቅስቃሴ፣ ልዩ ትርኢት፣ ልዩ ጉዳይ ስለሆነ ማለት ነው። አድማጭ አስተናግደን መረስ ነው የምንቀጥልበት ጉዳይ ነው። ይሄንን መስመር ላይ አድማጭ አለን እና አስተናግድ። ሄሎ ጤና ይስጥልን። ማንም በልኬት ነው እንትን ነበረ ጉተማ ነኝ አዲስ ከተማ ፐርሰንቱ ሲፈጥነን ችግር አለው ሲቀርም ያው ሁለቱም ላይ ችግር እንደሚኖረው ነው። ትክክለኛ ፐርሰንቱን ቀር መጓዝ እንዳለብን ነው የምን መንገድ የሚያስተምረ ማለት ነው። ግን እኔ አሁን አጣነብኝ እንትን ፐርሰንቱ ሩጫው ኃይለኛ ነው በጣም ይሮጣል ማለት ነው። ለከተለክ ያልከው በጣም ፈጣን ነው። አዎ ስራው አንደኛው ዞሮ ስራው መምጣቱና አየሩ በርግዶ ብሩ ማለቱ መልካም ነው። ግን በዚህ በስተጀርባው ደግሞ ማድረግ ያለብኝ ነገር በመኖሩ ነው። አሁን ሶስተኛው ወር ላይ ነው አሁን አይደል ያለ ነው። አሁን 26 ሲመጣ ልክ ሶስተኛው ወር ላይ 37238 ብር ከ75 ሳንቲም መሆን እንደሚጠበቅብኝ ነው። ስንት ነው አንተ ካፒታል ማነሻው? 10,000 ነው። 10,000 ነው። እውነት ነው። አዎ 37238 ብር ከነጥብ 5 ሳንቲም ልክ ነው። ከነጥብ 75 ሳንቲም 75 ሳንቲም እሺ። እና አሁን ትናንትና ቁጭ ብዬ ሂሳቤን ስሰራት 61260 ብር የሆነዋል ማለት ነው ሂሳቤ ማለት ነው። መቼ አሁን ላይ ባለው ማለት ነው። አሁን በቃ ገና ሶስተኛው ወሩ አልመጣም ማለት ነው። ባለበት ሁኔታ ላይ ሂሳቤን ስሰራ ትናንትና ቁጭ ብዬ ሂሳብ ስሰራ ግን 61200 ስንት ሺህ 60 ብር 61260 ብር የጀመርከው በስንት ነው የጀመርከው? አንዴ በድጋሚ ንገረኝ። በ10,000 ብር ነው። በ10,000 ነው የጀመርከው? ትክክለኛ? አው ምንም እንደውም ማለት ነው እንደውም የጀመርኩት በስንት እንደታውቃለህ 6100 ብር ነበር ማለት ነው። በ5000 ካፒታል ማለት ነው። እዛ ካፒታል እቃዎቹ ምኖች ምናምን ሲለያዩብኝ እንደገና ማሻሻያ አድርገህ ነው ማሻሻያ ያደረግኩና ወደ 10,000 አመጣሁና በዛ ነበረ ለሆኑ ስራዎቹ የፈጠኑት አሪፍ ነገር ላይ ሆን እንደው ይቅርታ እዚህ ጋር ላስቆምህና አሁን እኮ አንተ ያለህበት የምትነግረኝ የ20,000 መነሻ ካፒታል በጥፍ ይሄዳል አይደለ? ከዛም በላይ ነው የሄድከው፣ በ3 እጥፍ ነው የሄድከው። እሺ አዎ ሄጃለሁ። እና እንደውም እኔ ምንድነው ሆነ ሰዓት ላይ አንደኛው ወር ላይ እንደውም ጭራሽ ሊመጣልኝም አልቻለም ሊገባኝም አልቻለም ነበረ። ግን በአካል ቀርቤ አንተ ጋር ስታስረዳኝ እቃዎች እየደራረብክ እቃዎቹን በገዛ በጨመርካቸው ቁጥር እነሱ ለውጥ ናቸው ነው አይደሉም? ለውጥ ናቸው። ስለዚህ እቃዎችን እየጨመርክ በየት ቁጥር ለውጥ ነው የሚለውን አንተ ባስረዳኝ መንገድ ልክ በዛ እኔ ቢሮ መጥተህ ነበር በአካል ወሰን ማለት ነው። አዎ እሺ ቀጥል። ሄጃለሁ ማለት ነው። ስለዚህ አሁን ግን እየሰራሁት ያለው ስራ ጋጣሚ ስራዎቹ አሪፍ ስራ ሲሆንልኝ እዚህ ጋር መጣ ብሩ ማለት ነው። እንደገና ደግሞ አንደኛው ወር ላይ መጀመሪያ ላይ እንዳልኩ በጣም ወጪዎችን አጠፋ ነበረ።
እነዛን ነገሮች ሁሉ አስወግጄ ቆንጥጬ ነው እየሰራሁ ያለሁት ማለት ነው። ግን አሁን ብሩ በመምጣቱ በአንድ በኩል ደስተኛ ሆኜ፣ ነገር ግን ሁለተኛ ግን ምንድነው የሚያመጣው ችግርም ሊኖር ይችላል። መፍጠንም እንደሌለብህ መዘግየትም ደግሞ ከዘገየህም ደግሞ በምክንያት እንደዘገየህ ማወቅ አለብህ። እነዚህ ነገሮች መረዳት ስላለብኝ እዚጋ ምንድነው ማስተካከል ያለብኝ እንዴት ነው የሚለውን ነው። ፍጥረቴም አንድ ስጋት ከሆነ ይነገረኝ ነው አይደለ? ፍጥረቴም አንድ ስጋት ካለው ይነገረኝ፣ መቅረትም መፍጠንም ተገቢ ካልሆነ ነው አይደል ጥያቄ? አዎ እንትን አላማው መለወጥ ነው። ረዳል አላማው መለወጥ ነው፣ ከድህነት መውጣት ነው፣ ጥርጥር የለውም። ነገር ግን እንደነዚህ አይነት ነገሮች በመፈጠን ጊዜ ስትፈጥንም እውነት ነው ሁለቱም ችግር እንዳላቸው በሚል እውነት ነው ሰልጥኛለሁ። ምን አለ መሰለህ ጉተማ፣ ያንተ የመጀመሪያ ፍጥነትህን እጅግ በጣም እያደነቀንና እያበረታታ፣ ነገር ግን አሁን ወሩ መጨረሻ ላይ በዚህ በ37300 በ37238 ብሩ ብቻ ኢንቨስት አድርግና ማለት ነው። የቀረውን ትርፍህን አስቀምጠው፣ አታጥፋውም፣ አስቀምጠውና ነገር ግን አንተ በዚህ ገንዘብ ብቻ የሚቀጥለው ወር ላይ ሂድ። አሁንም በዚህ ገንዘብ ጀምረህ ከዛ ከተቀመጠው ፐርሰንት በላይ መምጣቱ አይከፋም። ነገር ግን ደርበህ ኢንቨስት አታድርግበት፣ አስቀምጠው አሁንምና አንተ በፐርሰንቱ ልክ ሄድ። የሚተርፈውን ብር ግን ሴቭ እያደረከው ለምን መሰለህ? የሆነ ወራት ላይ እንደገና የፈጠንከውን ያክል ቻሌንጅ ሊገጥም ቢችል በዛ ተደጉምና ትንቀሳቀሳለህ። ለራስህ ጋራንቲ እያስቀመጥክ እየሄድክ ነው ማለት ነው። ብዙ የጊዜ ባንክ እንደቆጠቡ ሰዎች ልክ ያንተም የገንዘብ ባንክ እየቆጠብህ መሄድ አለብህ ማለት ነው። እሺ እንደገና ደግሞ ማለት ነው ልክ በዚህ አሁን በሄድኩት መንገድ እየሄድኩ እያለ ሂሳቡን ስሰራው የኛው ልክ ሶስተኛው ወር ላይ 37238 ብር ከ75 አራተኛው ወር ላይ ስራ የምጀምርበት ዝም ብዬ ሲል ልክ 24ኛው ወር ላይ የሂሳብ ስሰራ ግን 238 ሚሊዮን 476,355 ብር መጣ። ያንን አንተ ያሰልተገኝ ቆሮ ግን ሊመጣ አልቻለም። ይሄ ብሩ አነሰኝ ብዬ አይደለም በመሰረቱ፣ ግን ይሄኛው የመጣው እዚህ ጋር ስሰራ ተሳስቻለሁ ምናምን የሚለውን ነው። እውነት ነው። አንድ ምን አለ መሰለህ 200 ምናምን ሚሊዮን የመጣብህ በየ3 ወር ፐርሰንት የምንቀንሰው አለ። እሺ 3 ወር ላይ ማለት ነው። አሁን 3 ወር ላይ በዚህ ፐርሰንት አይደለም የምንሄደው፣ በ55% አንሄድም። 3 ወር ላይ ወደ ዝቅ ይላል እና እየቀነሰ ለምን መሰለህ? ካፒታሉ በተለጠጠ ቁጥር ፐርሰንቱን ዝቅ እያወረድን መጨረሻ የ24ኛው ወር ላይ 2.5% ድረስ ይወርዳል። እሺ 2.5% ድረስ ይወርዳል። በጥቅሉ ግን 838 ሚሊዮን ድረስ ይሄዳል። 100% ሁሉንም የሚያሳካ ሰው ካለ ማለት ነው። ነገር ግን ከዚህ ውስጥ ፐርሰንቶቹን እያየን በየ3 ወር ሊሰፋ ስለሚችል ሰው ብሩ በሰፋ ቁጥር ያን ያክል ጋይድ ለማድረግ ስለሚቸገር ፐርሰንቶቹን ዲስካውንት እያደረግን ወደታች እየቀነስናቸው፣ ፐርሰንቱ ቢቀንስም ጀነራል ቦነሱ ግን ምንጊዜም ከዛ በላይ ነው። ስለዚህ በየ3 ወር ማሻሻያ ያለው እሱ ኦልሬዲ በሚሊዮነሮች መንገድ ስንክሳር መጽሐፍ ላይ እየተጻፈ ስለሆነ ለሁላችሁም እንሰጣችኋለን። ትንሽ ሄድ በሉ ብለን ነው አሁን እስከ መጨረሻ ድረስ ያለውን ቢዝነስ ፕላን በመጽሐፍ ስለያዘጋጀነው ስለሆነ ገበያ ላይ ይወጣል። ለሁሉም ሰው ታገኙታላችሁ። እሺ በቀላሉ። ነገር ግን ሳላደንቅ አላልፍም። ጉተማ በጣም ጀግና፣ በጣም ጎበዝ፣ በቢሊዮነሮች መንገድ በሪከርድ መሸለም አለብህ ማለት ነው። 3ኛ ወር ላይ መጨረሻ ሁሉንም ፐርሰንት እያሳኩ የሄዱ ልጆች የምንሰጣቸው ሽልማት አለ። ከጎናቸው ላንለይ የምናዘጋጅላቸው ልዩ ነገር አለ። እዛ ላይ እንግዲህ ተወዳዳሪን ተሸላሚም ነህ ብዬ ተስፋ አደርጋለሁ። እሺ እኔ ግን አሁን ያልከኝ አንተ ይሄ በጣም የፈጠነብህን ብሩን አስቀምጠው ምናምን ያልከኝ ማለት ነው። እኔ ግን እያደረገው ያለሁት ግን አሁን ምንድነው መሰለህ ልክ 3ኛው ወር ላይ አሁን ማምጣት ያለብኝ 37,000 ምናምን ብር እንደሆነ አምናለሁ። ነገር ግን በዛ በትርፎቹ እቃ በተለያየ ጊዜ እየጨመረ ስለሚሄድ በእነዛ ብሮች እቃ እየገዛሁ ነበር እያስቀመጡ ያለሁት አሁን ማለት ነው። ስለዚህ እቃ እየገዛሁ ባስቀምጠውም ራሱ
ለእኔ ይጠቅመኛል አይደለም። ችግር የለውም። ኦፍኮርስ በጣም ጥሩ እንደዛ ነው አሁን ጥሩ። ያለው እንጂ የምታንቀሳቅሰው ግን በቢዝነስ ፕላኑ ልክ ብቻ ይሁን። ገና ብስለት ሳይኖር በደንብ ሳይገባ ከገዘፈ ለመቆጣጠር ተቸገርና እንደገና ስለሚበላሽብህ የሞራል ዝቅጠትም እንዳይመጣ ልክ እየበሰልክ ለመሄድ መቅረትም መፍጠንም አይመከርም። ትርፍ ከመጣ ብሩን ወይ ዕቃ ላይ ወይ ነገር ላይ አስቀምጠህ ቀውስ በመጣ ሰዓት ማስተካከያ ነው። ቀውስ ካልመጣም ደግሞ ችግር የለም። የተቀመጠ ገንዘብ አያስቸግረንም። የተቀመጠ ዕዳ እንጂ አይደለ አገሪቱን ያስቸግራት የተቀመጠ ዕዳ ነው ትውልድን ያስቸግራውን። አይ በመፍተኔ ችግር አይደርስብኝም በኔ በኩል። ምክንያቱም ለሶስት ነው ሶስታችንም እየመጣን እሱ ጋር እየተማርን ነው የምንሄደው ማለት ነው። ጓደኛሞች ሌላ አላችሁ? አይደለም ሁለቱ ልጆቼ ናቸው። አንዱ ራሴ ነኝ። ሶስታችንም ምክንያቱም ስራ ቦታ ወደ ሱቅ ውስጥ የምንገባው ሶስታችንም ነን። ሶስታችን ውጭ ማንም ሳንቲም አያንቀሳቀስም። የሚገባም የለም። ከልጆች ጋር መቆም የለም። በቃ አንድ ሰው መቆየት ያለበት ስራ ቦታ ላይ ከ3 ደቂቃ ውጪ መቆየት የለበትም በሚለው ማለት ነው። ደንበኛ ማለት ነው። አዎ እቃ ተገዛ፣ መልስ ተሰጠው በኋላ ሌላ ወሬ ያስፈልግም። በቃ አረ ሁሉንም ያዘር ሰዓት ለአንተ በሰጠው ሌላ ሰው መደወሉ ትቶ አንተ ብቻ ባወራ ከአንተ ብዙ እየተማሩ ነው በነገራችን ላይ። ስለዚህ በቃ እቃ ተገዛ በኋላ ምናምን መቆየት የለበትም። እኔ አሁን የማደርገው መልስ ሰጠኋቸው፣ አመሰግናለሁ። ሰፈር ላይ ሌላ ሰው ካለ ለጎረቤት ምናምን ንገሩልኝ፣ ጥሩ እቃ እንዳለ አንቺ የማይተሽው አንተ የማይተኸው ምናምን ብዬ እቃ ችግር የለም ምናምን ብለውኝ በቃ አመሰግናለሁ ብዬ ነው የምሸኘው። በፊት ግን የምሰራው አልፏል። በቃ በፊት ብዙ ፋውል ነው። እኔ ሰው በቃ መለኝ እያልኩ ደስ እያለኝ የምሰበስበው በጣም ብዙ ነበር። አሁን እንደዛ አይነት ጨዋታ የለም አባቴ። እጅግ በጣም የሚሊዮነሮችን መንገድ በእናንተ ቤት መስተዋት ላይ በደንብ እያየን ነው። ለአድማጮች የምሬን ነው የምልህ። ያው ስለዚህ እኔ እንደው ቁጭ ብዬ አሁን ሶስታችንም ይሄን እስኪ ልክ 2 አመት ላይ ሲሞላ ይሄ ብር ይመጣል እንስራው ተባብለን ስንሰራው 238 ሚሊዮን 576,355 ብር ነው የመጣው። ስለዚህ ለምን ይሄ ታችኛው ብር ለምንድን ነው 838 ሚሊዮን 860,800 ብር ለምን አይመጣም የሚለው እንግዲህ ባይዝጋ የተሰራ ወይ ስንሰራ የተሳሳት ነው አለ ወይንም ደግሞ በቃ ያልገባን አለ። ይሄን ነገር እንጠይቃለን በሚል ጠይቅ ተባብለን ነው አሁን ተሰብስበን ነው በግሩፕ 3 ግሩፕ ማለት ነው ያዳመጠን ያለ ነው ማለት። ስለዚህ እንዳልከው አሁን 1 ነው 2.5 ድረስ ይወርዳል ስላልከኝ ዝጋ ነው ተጡ ማለት ነው። በየ3 ወር ፐርሰንቱ ስለሚቀንስ ነው። ጉተማ ስለደወልክ እጅግ በጣም እናመሰግናለን። አየር ላይ ላሉ የሚያዳምጡ ሰዎች ትልቅ ተስፋና ማነቃቂያ ነው የሰጣለን። አድራሻህን እንደው በደንብ መጥቼ መቃኘት ፈልጋለሁ። አጠቃላይ የጎበዝ ሰልጣኞችን አድራሻ መመዝገብ ላይ ስለሆነን ማለት ነው። ልዩ ጊዜ በመደብ ለማይቆጭም ማለትም እንደኛ ሚሊዮነር የሚሆን ሰው እየፈለግን ነው። ሚሊዮነር አዩ ስለሆነ ጨዋታችን እጅግ በጣም እናመሰግናለን ስለደወልክ። መልካም ምሽት ይሁንልህ ዘመዴ። ነገ እንገናኝ በአካል ስልጠናው ላይ። እሺ አመሰግናለሁ። መልካም ምሽት። አሜን። እናመሰግናለን ጉተማ ስለደወሉ። ትልቅ ትምህርት የሚሆን ደስ በሚያሰኝ ሁኔታ አገላለጽ ነው የገለጹትና እንደዚህ አይነት ሰዎች ጥያቄም ሲጠይቁ ያልገባቸውንም ነገር እየሞሉ ነው የሚሄደውና ደስ ይላል። እንደዚህ አይነት ሰዎች እንደሚኖሩ ተስፋ እናደርጋለን። እንግዲህ ሳይደውሉ ቀርተው እንደዚህ አይነት ሰዎች እንደሚኖሩ ተስፋ እናደርጋለን። ምናልባት ሰዓታችንም ዛሬ እየተገባደደ ነው የሚገኘው። ጥያቄዎችም አሉ ብለናል። የምናነሳቸውም የቀሩ ሀሳቦች አሉና እነሱን ምናልባት እናንሳ። በላይ ከመልእክት ብናስተላልፍ ጥሩ ነው። ከዛም በኋላ እንመጣና ሽልማታችንን እንሰጣቸዋለን። እስኪ መልእክታችንን አድምጠን ብንመለስ መልካም ይመስለኛል። ሄሎ ደርሻለሁኝ። መጣው። እሺ
የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት፣ አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ፣ የጓዳው ቤዛ። በርገርን ከነሙሉ ክብሩ ከቺል በርገር፣ ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺክን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ፣ አሳጉላሽና ኮተሌት፣ የጾም ምግብ ካስፈለጎ ስፔሻል ኮምቦ ፓስታ በአትክልት፣ ቬጂቴብል ራፕና ፒዛ። ኦኦ የፒዛ ጉዳይማ አይወራ። ቺል ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ፣ ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዶች አምሮኛል ካሉ ክለብ ሳንዶች፣ የአሳ የእንቁላልና የቱና ሳንዶች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር ኤምኤስ ህንፃ 4ኛ ፎቅ ላይ፣ ስልክ 0991 713439 አሊያም 0967 430908። ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺል በርገር የጣዕም አምባሳደር። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ። የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ። ከፕሌይ ስቶር ፒያዝ ዴሊቨሪ ብለው በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት www.piaz delivery ኦርደር ማድረግ ይችላሉ። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ ተለያዩ ድርጅቶች ደረሰኝ እናዘጋጃለን። ፍላገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። አንተን መኪና ነው አላልኩም እንዴ? ባታ ሰራም እንዴ? ቆይ ቦዲ ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራንም ያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራችሁ ላይ ጉዳት የደረሰባችሁ ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ። እርሶ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ፣ ስልክ 0911 88 1980 አሊያም 0919 887623። ማሜ ጋራዥ
የመኪናው ዶክተር። አስቤዛ ለመግዛት መንከራተት ሰልችቷቸዋል? እንግዲያውስ ወደ ነጻነት አትክልትና አስቤዛ ጎራ ይበሉ። ዘወትር ከ12 ሰዓት እስከ 2 ሰዓት ተኩል ከእርሻ ምርት እስከ ፋብሪካ ምርቶች፣ የባልትና ውጤቶችና ቅመማ ቅመሞች በአንድ ቦታ በድርጅታችን በተመጣጣኝ ዋጋ በተቀላጠፈ መስተንግዶ ያገኛሉ። አድራሻ ቁጥር 1 ካራ ኮተቤ አርሴማ ሰፈር በኮብልስቶን ወጣ ሲሉ፣ ቁጥር 2 ጎሮ ከአደባባይ ወደ ሰፈራ በሚወስደው መንገድ ወረድ ብሎ፣ ቁጥር 3 ሰሚት 72 ዳሎል ማደያ ፊት ለፊት ያገኙናል። ለበለጠ መረጃ 0939 11 55 29 ይደውሉ። ስለመረጡን እናመሰግናለን። ነጻነት አትክልትና አስቤዛ። በአጭር ቀን ሰልጥኖ በ2 ዓመት ከእንግዲህ በኋላ ቻው ቻው ድህነት። የነበላይ ሚዲያን ገብታችሁ እዩት። የነበላይ ሚዲያን ገብታችሁ እዩት። አረ እንደምን አለሽ ኦሆ ነይ 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 አረ እንደምን አለሽ። አድማጮቻችን የሚሊዮነሮች መንገድ ነው ያደመጣችሁ። ይሄ የምትገኙት 10 ሰዓት ነው እዚህ ስቱዲዮ የገባ ነው። 12 ሰዓት ሲሆን እንለያያለን። ሰዓታችንም ወደ መገባደዱ እየሄደ ነው። ሁለተኛው ዙር ምዝገባ አሁንም እንደቀጠለ ነው። 8795 ላይ ኤምአር እያላችሁ ተመዝገቡ። ኤአር እያላችሁ ደግሞ አቴንዳንስ መሙላታችሁን እንዳትረሱ። የበዓሉ ጥያቄ አሁንም አለ። ምናልባት ስለ ፐርሰንቱ ከግማሽ በኋላ ያለውም ያልተነሳ ነገር ስላለ ስለሱም እናነሳለን። ስፖንሰሮቻችንም አሉ። ስለነሱም እስቲ በላ አንዳንድ ነገር በለን። ብዙ ጊዜ እንግዲህ የሚሊዮነሮች መንገድ ሲታሰብ በላይ አትክልትና አስቤዛ ማዕከል አይረሳም። በላይ አትክልትና አስቤዛ ማዕከል አሁንም የበዓል ሽልማታቸውን ልንናገር ደቂቃ ብቻ ነው የቀረን ማለት ነው። ጥያቄና መልሱም ዝግጁ ሆኖ ያው መቼም የተለመደ ነው ብላችሁ ሊሆን ይችላል። የተለመደውም እኮ እየጠፋ አስቸግሯል። ስለዚህ በላይ አትክልትና አስቤዛ ማዕከል እንግዲህ ቁጥር 1 ካራ መድኃኔዓለም መግቢያ፣ ቁጥር 2 በአዲሳት ላይ ነው፣ ቁጥር 3 ኮተቤ ገብርኤል መግቢያ፣ ቁጥር 4 ወሰን ጤና ጣቢያ መግቢያ፣ ቁጥር 5 ወሰን ፊጋ መስቀለኛው ላይ ወደ መገናኛ ታክሲ መያዣ ጋር ታገኙታላችሁ። በላይ አትክልትና አስቤዛ ማዕከል ከ500 በላይ መሰረታዊ ፍጆታ እቃዎችን በስፔሽ እያደረጋችሁ ይገኛል። በማንኛውም ቀንና ሰዓት ጎራ በሉ። ነጻነት አትክልትና አስቤዛ ቁጥር 1 ካራ አርሴማ መግቢያ ጋር ነው። ቁጥር 2 ጎሮ ወደ ሰፈራ መሄጃ ጋር፣ ቁጥር 3 ዳሎን ማደያ ፊት ለፊት አዲስ በከፈተው ግዙፍ የንግድ ማዕከል ላይ በስፔሽ እያደረጋችሁ ይገኛል። በተመጣጣኝ ዋጋ መሰረታዊ ፍጆታ አስቤዛዎችን ማሜ ጋራጅ እንግዲህ የዘመኑ ምርጥ የተባለለት ነው። ማሜ ጋራጅ አሁን አዲስ የቀየረውን አድራሻ ወሰን ኤልዳድ ህንጻ ጀርባ 100 ሜትር ወርታች ገባ ስትሉ በኮብልስቶን ታገኙታላችሁ። ማኑዋል መኪናዎችን አውቶማቲክ ማድረግ፣ አውቶማቲክ የሆኑ መኪናዎችን ለአካል ጉዳተኞች በእጅ ብቻ የፍሬንና የነዳጅ መቆጣጠሪያዎችን መግጠም፣ ለፍተሻ ደግሞ በዘመናዊ በሆነ ኮምፒውተሩ መፈተሽና ትክክለኛውን ሀቅ ማስረዳት፣ እንዲሁም የቦዲና የመካኒክ ስራን በአጠቃላይ ኤሌክትሪክ መኪናዎችን ጨምሮ በፍጥነት የሚታወቅ ነው። የክብር ስፖንሰራችን ነው ማሜ ጋራጅ ወሰን ኤልዳድ ህንጻ ጀርባ ችልበርገር ወሰን ኤምኤስ ህንጻ 5ኛ ፎቅ ላይ ጾም እየተፈታ ነው። ወሰን አካባቢ ያላችሁ አረ ከመሃል ከተማ ችልበርገር ሄዶ ወሰን ኤምኤስ ህንጻ 4ኛ ፎቅ ላይ ነው የሚገኘው። ሄዶ በሽበሽ ማለት እንግዲህ ወዳጅን ዘጋብዙ እያልን ነው። ለበላይ አትክልትና አስቤዛ ግብይትን ስትፈልጉ በሚሊዮነሮች መንገድ ሰልጣኝ ሆናችሁ በአጠቃላይ ከፒያዝ ዴሊቨሪ ላይ ብቻ ፒያዝ ብቻ በማለት ከፕሌይ ስቶር ላይ ታወርዱና ቤታችሁ ቁጭ ብላችሁ ወይም ስራ ቦታችሁ ላይ በላይ አትክልትና አስቤዛ ማዕከልን ሙሉ የሚገኘውን የግብይት መሰረታዊ ፍጆታ በቀላሉ ማዘዝ ትችላላችሁ። ነው ቀደም ብላችሁ መታችሁ ስልጠናውን መውሰድ ትችላላችሁ። በዴሊቨሪ ላይ ምርትና አገልግሎትን መጫንና መግዛት እንዴት እንደሆነ 5 ሰዓት ቀደም ብላችሁ መታችሁ ወሰን ኤምኤስ ህንጻ 7ኛ ፎቅ ላይ 5ኛ ፎቅ ላይ ማለት ነው በዛው 5ኛ ፎቃችን ኤምኤስ ህንጻ ላይ ከቀኑ 7 ሰዓት ጀምሮ ሚሊዮነሮች መንገድ በነጻ ስልጠናና በፌስ ቱ ፌስ ፍለፊት የምንገናኝበት ያልገባንን የምንጠይቅበት ልዩ ቀን ነው። ነገ 7 ሰዓት ማለት ነው። ሲስተሙን የሚሰለጥኑ 5 ሰዓቱ 7 ሰዓት ላይ ደግሞ አጠቃላይ ቢዝነስ ፕላኑን የሚሰለጥኑ ማለት ነው። ስለዚህ ሚሊዮነሮች መንገድ ፕሮግራም እየተገባደደ በመሆኑ እስኪ በላይ አትክልትና አስቤዛ በባለፈው የጠየቅነውን ጥያቄ ነው ራሱ እንደምንደግምላችሁ ቀለብ እያደረግን የሚመስለው
ከበላይ አትክልትና አስቤዛ ማዕከል ውስጥ ስንስተናገድ ለከስተመር ወይም ለደንበኛ ተብሎ የወጡ 7 ህጎች አሉና ከነኛው 3ቱን ጥቀሱ ብቻ ነው ያልነው። በባለፈ ለሙስሊም በዓላትን ምክንያት በማድረግ ያወጣ ነው። 3 ተሸላሚዎች ነበሩ። ዛሬም ራሱን ነው የምንደግምላችሁ። እስኪ እነሱ ብቻ ናቸው የሚያዳምጡን ወይስ ሌላም ሰው አለ? በበላይ አትክልትና አስቤዛ ማዕከል ውስጥ 7 የተከለከሉ ለደንበኛ ተብሎ የተከለከሉ ህጎች አሉ። ደንበኛው እንግዲህ ያውቃቸዋል። ለደንበኛ ተብሎ ነው የተከለከሉት። ክልከላውም ራሱ ደንበኛው ላይ ነው፣ ግን ለደንበኛው ሲባል ነው። ከ7ቱ 3ቱን ብቻ ጥቀሱና ሽልማቱ እንግዲህ የመጀመሪያው መላሽ 5 ሊትር ዘይት፣ 5 ኪሎ ዱቄት፣ 5 ኪሎ ሽንኩርት፣ 1 ዶሮና 1 ኪሎ በርበሬ የተዘጋጀ ነው። ሁለተኛው መላሽ 5 ኪሎ ዱቄት፣ 5 ኪሎ ሽንኩርት፣ 5 ሊትር ዘይት ያገኛል። ሶስተኛው መላሽ 5 ኪሎ ሽንኩርትና 5 ሊትር ዘይት ብቻ ያገኛል። እነኝህን እንዳትረሱ። ድገማው እስኪ ቆይ ፎከስ ትኩረቴ እንዳትሉ ብለን ነው እንግዲህ መጨረሻ ላይ እየጠየቅናችሁ። በጣም ፈጣንና እኛ ደንበኛውን ህግና ደንባችን የሚያውቅ በሚገርም ይመልሰዋል። ይህንን መልስ የት ላይ ነው ታዲያ የምንመልሰው ለምትሉ 09 10 80 80 19 09 10 80 80 19 ላይ በሜሴጅ ብቻ ነው የምትመልሱት። እንዳትደውሉ። ከ50 ቀጥሎ ወደፊት የሚቀረውን ፐርሰንቱን ሳምንት ብትንትን አድርገን በቅድሙ ስታይል እናስተምራቸዋለን። ለነበረን ቆይታ እናመሰግናለን እያለን እስኪ ቀሪውን ወደ ሐመረን መልሳችሁ። አዎ ቀደም ሲልም ስለ ፐርሰንቱ ስናነሳ ነበረ። ስፖንሰሮቻችንንም አንስተናል። ከአድማጮችም ሀሳብ አስተያየቶችን ስንቀበል ነበር። ሁለተኛው ዙር ተመዝጋቢዎችም እየተመዘገባችሁ ነው። ከዚህም በኋላ ሙሉ ሳምንቱን ስለሚሰራ መመዝገብ ትችላላችሁ። አቴንዳንስም ሙሉ ሳምንቱን ይሰራል። በሳምንት አንድ 8795 ላይ ኤአር ያላችሁ አቴንዳንስ መሙላት የግዴታ ስለሆነ አቴንዳንስ መሙላታችሁን እንዳትረሱ። ሁለተኛውን ዙር ምዝገባ የዚህ ቢዝነስ ፕላን አንድ አካል መሆን ከፈለጋችሁ 8795 ላይ ኤምአር ያላችሁ ተመዝገቡ። በቅርቡ ሁለተኛው ዙር ተመዝጋቢዎችም ስራ ትጀምራላችሁ። እንግዲህ ሳምንቱም የበዓል ጉድ የሚበዛበት ነው። ከኛም ከፕሮግራማችንም ሽልማት ተዘጋጅቷል። ሽልማቱ ላይ መሳተፍ ትችላላችሁ። እንደተባለው በ0910808019 ላይ መልሳችሁን መልሱ። የመጀመሪያ መላሾች እንግዲህ 3 እንግዲህ የምትሸለሙ ነው የሚሆነው ታውቆ። ይህንን ፕሮግራም ደግሞ የመራን አብረናችሁ ቆይታ ያደረግነው እኔ ሐመረ ፍሬውና የፕሮግራሙ ዋና አዘጋጅ በላይ ሞርዴ በጋራ በመሆን ነበር። ሄሎ ደርሻለሁ። መጣው እሺ የጓዳውን ክፍተት የማጀቶን ጉድለት ለመሙላት አስበው ወዴት መሄድ እንዳለቦት መወሰን ከተቸገሩ መልሱ ቀላል ነው። ወደ በላይ አትክልትና አስቤዛ ማዕከል ጎራ ይበሉ። ሁሉ በእጄ ሁሉ በደጄ እንዲሉ ፍሬሽ አትክልቶችና ፍራፍሬ፣ ደረቅ ቅመማ ቅመምና ጥራጥሬ፣ የንጽህና መጠበቂያ በአጠቃላይ ከ500 በላይ አይነት ያላቸውን የእርሻና የፋብሪካ ምርቶች በተመጣጣኝ ዋጋ ከበቂ አቅርቦት ጋር እኛ ዘንድ ያገኛሉ። ጠዋት ከ12 ሰዓት ተኩል ጀምረው እስከ ምሽቱ 2 ሰዓት ተኩል ወደ ማዕከሎቻችን ቢመጡ ቅልጥፍናና ትህትና በተላበሱ ሰራተኞቻችን በቂ የሆነ መስተንግዶን ያገኛሉ። እናት ኧረ እናት አቤት ጠራኸኝ? ወዴት እንደምንሄድ እኮ አልነገርሽኝም። ወደ በላይ አትክልትና አስቤዛ። አድራሻችን ቁጥር 1 ካራ መድኃኔዓለም ቤተክርስቲያን 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ሲሆን፣ ቁጥር 3 ኮተቤ ገብርኤል ቤተክርስቲያን በአዲሱ አስፋልት 80 ሜትር ገባ ብሎ፣ ቁጥር 4 ወሰን ጤና ጣቢያ ከዋናው አስፋልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መብራቱ ጋር የመገናኛ ታክሲ መጫኛ ፊት ለፊት በተንጣለለው የንግድ ማዕከላችን ከመጡ የፈለጉትን አይነት በአንድ ቦታ ያገኛሉ። በነገራችን ላይ ፒያዝ ዴሊቨሪ አፕሊኬሽንን ከፕሌይ ስቶር በማውረድ የፈለጉትን አስቤዛ ማዘዝ ይችላሉ። በላይ አትክልትና አስቤዛ የጓዳው ቤዛ። በርገርን ከነሙሉ ክብሩ
ከቺል በርገር ለንደን ባስ በርገር፣ ቺል ስፔሻል ደብል በርገር፣ ቺል ስፔሻል ደብል ቺክን በርገር እንዲሁም ቺል ስፔሻል ትሪፕል በርገር ምን ነው ባልጠግብ በሚያሰኝ ጣዕም ምን በርገር ብቻ ቀለል ያለ ቁርስ ካስፈልጎት ስፓኒሽ ኦምሌት፣ ስፔሻል ፈጢራ፣ ጣፋጭ ፓንኬክ ፏ ከሚሉበት ትኩስ ነገር ጋር ሲቀርብልዎ ቀኖትን ድምቅ ብለው ይጀምራሉ። ምሳ ላይ ጭቅና ጥብስ፣ ኖርማል ጥብስ፣ ሩዝ በስጋ አሳጉላሽና ኮተሌት፣ የጾም ምግብ ካስፈለጎ ስፔሻል ኮምቦ ፓስታ በአትክልት፣ ቬጂቴብል ራፕና ፒዛ። ኦኦ የፒዛ ጉዳይማ አይወራ። ቺል ስፔሻል ፒዛ፣ ቺክን ፒዛ፣ ማርጋሪታ ፒዛ ቀረ የሚሉት ካለ ደግሞ ማዘዝ ብቻ ከርሶ ይጠበቃል። ሳንዶች አምሮኛል ካሉ ክለብ ሳንዶች የአሳ የእንቁላልና የቱና ሳንዶች ለአይን አጥጋቢ ሆኖ ይቀርብሎታል። እንክብካቤ የተሞላው መስተንግዷችን የንግስናው ማረጋገጫችን። አድራሻችን ወሰን ሰፈር ኤምኤስ ህንፃ 4ኛ ፎቅ ላይ ስልክ 0991 713439 አሊያም 0967 430908 ስራ ቦታ አሊያም ባሉበት እንዲመጣለው ከፈለጉ ደግሞ ቤዩና ዚሞል ዴሊቨሪን ይጠቀሙ። ቺል በርገር የጣዕም አምባሳደር። ፒያዝ ዴሊቨሪ በማንኛውም ሰዓት በሞባይላችሁ ቤታችሁን ሱቃችሁ ማድረግ የምትችሉበት መተግበሪያ። የበላይ አትክልትና አስቤዛን ባሉበት ሆነው ይዘዙ። ከፕሌይ ስቶር ፒያዝ ዴሊቨሪ ብለው በማውረድ አሁኑን ይዘዙ። በ24 ሰዓት ይደርሶታል። በዌብሳይት www.piazdelivery ኦርደር ማድረግ ይችላል። ለሆቴሎች፣ ለካፌዎች፣ ሆስፒታል፣ የተለያዩ ድርጅቶች ደረሰኝ እናዘጋጃለን። ፍላገር ላላችሁ በቅርብ እንጀምራለን። እስከዛው ግን አዲስ አበባ ያላችሁ ባላችሁበት አለን። ፒያዝ ዴሊቨሪ። አንተን መኪና ነው አላልኩም እንዴ? ባታ ሰራም እንዴ? ቆይ ቦዲ ምን አይነት ሰው ነው? የንዴቶና የብስጭቶ ዋነኛ ምክንያት የመኪናው ተደጋጋሚ ብልሽት ከሆነ በአፋጣኝ ወደኛ በመምጣት ፈጣንና ዘላቂ መፍትሄ በተመጣጣኝ ዋጋ ያገኙ። ማሜ ጋራዥ የምንሰጣቸው አገልግሎቶች ጠቅላላ መካኒካል ስራ፣ የሞተር ችግርን በኮምፒውተር አይቶ ባለበት አሊያም አውርዶ እድሳት መስጠት፣ በግጭት ምክንያት የተጨማደደ ወይም ጨው የበላውን ቦዲ በድንቅ ጥበብ ወደ ቦታው መመለስ፣ የኤሌክትሪካል ስራ፣ የእግር እንዲሁም አጠቃላይ የሰርቪስ አገልግሎትን እንሰጣለን። መኪና ማስፈተሽ ለምትፈልጉ በኮምፒውተር የታገዘ ፍተሻ በማድረግ ችግሩንም ሆነ መፍትሄውን እንካችሁ እንላለን። ማሜ ጋራዥ ብቅ ካሉ አንድ ለየት ያለ ስራንም ያገኛሉ። ይህም መኪናው ማኑዋል ማርሽ ከሆነ ወደ አውቶማቲክ ማርሽ ማስቀየር የሚችሉ ሲሆን በተጨማሪም እግራችሁ ላይ ጉዳት የደረሰባችሁ ወገኖቻችን የነዳጅና የፍሬን አገልግሎት በእጆ መጠቀም የሚችሉበትን ሁኔታ ሞዲፋይ በመስራት ምቹ እናደርግሎታለን። የመለዋወጫ ጉዳይ በቂ ስላለን እንዳያሳስቡ። እርሶ ብቻ መኪናውን ይዘው ይምጡ። እኛ ለመፍትሄውና ለምቾቱ እንጨነቃለን። አድራሻችን ወሰን ኤልዳድ ህንፃ ጀርባ 100 ሜትር ገባ ብሎ ስልክ 0911 88 1980 አሊያም 0919 887623 ማሜ ጋራዥ የመኪናው ዶክተር። አስቤዛ ለመግዛት መንከራተት ሰልችቷችኋል? እንግዲያውስ ወደ ነጻነት አትክልትና አስቤዛ ጎራ ይበሉ። ዘወትር ከ12 ሰዓት እስከ 2 ሰዓት ተኩል ከእርሻ ምርት እስከ ፋብሪካ ምርቶች፣ የባልትና ውጤቶችና ቅመማ ቅመሞች በአንድ ቦታ በድርጅታችን በተመጣጣኝ ዋጋ በተቀላጠፈ መስተንግዶ ያገኛሉ። አድራሻ ቁጥር 1 ካራ ኮተቤ አርሴማ ሰፈር በኮብልስቶን ወጣ ሲሉ፣ ቁጥር 2 ጎሮ ከአደባባይ ወደ ሰፈራ በሚወስደው መንገድ ወረድ ብሎ፣ ቁጥር 3 ሰሚት 72 ዳሎል ማደያ ፊት ለፊት ያገኙናል። ለበለጠ መረጃ 0939 11 55 29 ይደውሉ። ስለመረጡን እናመሰግናለን። ነጻነት አትክልትና አስቤዛ